አሁን ከፈለጋችሁ አውጥቼ ያሳያችሁ ላላሳያችሁ እንዳ ሸሃዳ ለምራድ ልስጠና እናውራ ወይ ታወራ። ለመጀመሪያ ማስረጃ ይቅርብ ሐቢቢ ታወራለሽ። አይ ሰዓት ስለሄደ ትንሽ ፈሜል ነው ቸኩለህ ነው። እሺ ያው ይሄ ነው አጀማ አያችኋ። አሁን ይሄ አንድ ሰው የቁርአን ማረጋገጫ ሰርቲፊኬት ነው። አያችኋ እያለ ነብዩ ድረስ ይሄድላችኋል። አላህ ጅብሪል መሐመድ መጀመሪያ አምላካችን ከአምላክ ለጅብሪል ጅብሪል ከነብዩ እያለ ሂዶ አያችኋ ሂዶ አሁን ድረስ ይቀራል። በዚህ መንገድ ቁርአን አሁን ድረስ ይቀራል። ይሄ ሰው ማናቀረው ካለ ምሳሌ እዚህ ጋር ስሙ ማን ነው? ደዟል አብዱስ ሰላም መሐመድ ኢብኑ ምናምን ይላል። አብዱስ ሰላም ነው ልጁ ማለት ነው። ማናቀረው ይሄ ልጅ እያለ ማን ድረስ ይሄዳል? ነብዩ ድረስ። አያችኋ ቁርአን በዚህ መንገድ ተጠብቆ ደርሷል። ግን ምድራችን ላይ አንድ ሰው መጽሐፍ ቅዱስን ያሸመደደ የለም። ያሳዝናል። እሺ ማነህ ካላወራህ አልከው ማነህ? ስምን ንገኝ። ዘአደኙ ነህ ወይስ ሚኪ ማራኪ ነህ? እኔ ሰላም ብያለሁ። ሰላም ነው። ሰላሙን አላ መን ተቢዐል ሁዳ። ከየት ቤተ እምነት ነህ? እኔ ከኦርቶዶክስ ቤተ እምነት ነኝ። ምን ነው ተነፈስክ ሐቢቢ? የደበህ ነገር አለ እንዴ? አይ ትንሽ ሰዓት እያዳመጥኩ ነበርና ብዙ ማውራት አልፈልግም። በእርግጥ ትንሽ ነገር አውርቼ ለማውራት ነበር። አይ መጀመሪያ ግን አሁን እንድንስማማ ጥያቄ ልጠይቅህ ወይስ ትጠይቀኛለህ? አንተ ምረጥ። አይ ልጠይቅኝም ትችላለህ። በእርግጥ እኔ የምጠይቅ ጥያቄ ነበረኝ። እሺ አንድ ጥያቄ ልጠይቅህ መጀመሪያ። እኔ ቄሶቹ እንዴት እንደሚያጭበረብሩ እንዲገባህ ማለት ነው። እሺ ክፈት መጽሐፍ ቅዱስ እንክፈት። የሉቃስ ወንጌል እንክፈተው ዝም ብለን የሉቃስ ወንጌል ለምሳሌ ማለት ነው። የሉቃስ ወንጌል ስከፍተው እንደዚህ ይላል። የማርቆስ ወንጌል ማለት ነው። ችግር የለውም ተናግረኛለህ። ችግር የለውም። እስኪ አንብባት ምንድን የምትለው እንደዚህ ይላል። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከ ይላል። 1 2 3 4 መስመር። ይሄ 4 መስመር ይገርምሃል። ግዕዘኛውም ላይ የለም፣ እንግሊዘኛውም ላይ የለም። የአማርኛ ቄሶች ናቸው ያስገቡት። እሺ ይሁን ችግር የለውም። እናነባለን ማለት እየተግባባ እንድንሄድ ነው። እኔ ስለ ቄሶች ቅጥፈት ወይ ደግሞ ስለ ሌላ ነገር አይደለምና ያው በዚህ ጉዳይ ሳይሆን ማውራት ያለብን ነገር እንግዲህ ያው ግልጽ በሆነ መንገድ ማውራት ጥሩ ነው። ማለት እያዳመጥኩ ቆይቻለሁ ከገባውና ብዙ ነገር እያዳመጥኩ ነበረ። ብዙ መጽሐፍ ቅዱስም አለ ቁርአንም ካጠገብ አለ እያየሁ ነውና ጥሩ ነው። አንዳንድ ጊዜ ሰውን በማስረጃ ማስረዳት ማስተማሩ መልካም ነውና ደስ ይላል። ግን ደግሞ እኔ አሁን እዚሁ እያዳመጥኩ ባለሁበት ሁለት ነገር አንተ ያው ካወራሃቸው ነገር ማለት ነው። ወደዛ ከመግባቴ በፊት ግን እኔ አንድ ጥያቄ ይመራል። በመጽሐፍ ቅዱስ ታምናለህ? እንደተበረዘ ነው የምታምነው? የቤተ ክርስቲያን አባቶች እንደነገሩኝ ከሆነ እንደተበረዘ እናምናለን ሁላችን። እንደተበረዘ ነው የምታምነው እንጂ በመጽሐፍ ቅዱስ አታምንም። መጽሐፍ ቅዱስ ትክክለኛ መሆኑን አታምንም ማለት ነው። የተበረዘ መጽሐፍ ነው። መበረዙን ለዛ ማስረጃ አለ? እንደተበረዘ ብዙ ማስረጃ አለ። እንደተበረዘ አረ ተበርዟል የሚል ማስረጃ አለ? ታሳየኛለህ? አዎ ቃል በቃል ተበርዟል የሚል ከፈለክ አወጣልሃለሁ። ከምንድን ነው የምታወጣልኝ? ማለት አሁን ምንጩም ወሳኝ ነው። ለምሳሌ ከሐዲስ ላይ ወይ ደግሞ ከእስላም መጽሐፍ ላይ ግን ከገዛ መጽሐፍ ቅዱስ ከመጽሐፍ ቅዱስ ከገዛ መጽሐፍ ቅዱስ ተበርዟል የሚል በቃ እንደ ሐሳብ በቃ ተቃጠለ ጠፋ ይላል። ጠፍቷል መጽሐፉ ይላል። ያ ጠፋማ ተበርዟል ማለት ነው አይደለ? መልካም። ስለዚህ መጽሐፍ ቅዱስ የለም ማለት ነው። በመጽሐፍ ቅዱስ ተበርዟል ማለት ተቃጠለ ማለት አይደለም። በነገራችን ላይ ማለት ሁለቱ ሐሳብ ራሱ የተቃጠለ ኦልሬዲ ተቃጥሏል። ተበርዟል ማለት መሰለህ ተቃጥሎ ጠፋ፣ ከዛ በኋላ አዲስ ደግሞ ተጻፈ ማለት ነው። ስለዚህ አሁን ያለው ትክክለኛ አይደለም፣ የተበረዘ ነው ማለት ነው።
እዚህ አዲስ ተጻፈ የተበረዘ ሳይሆን አዲስ ተጻፈ ነው። የተበረዘ ማለት ግን የተጻፈው ምን ሆኖ የተጻፈው ከዛ ከተቃጠለው መጽሐፍ የሆነ ነገር ጨምረው ቀንሰው ያዘጋጁ። ስለዚህ የተበረዘ ይባላል። የተቃጠለው መጽሐፍ ግን አዲስ መጽሐፍ ነው የሚባለው። የታምቶ ታዲያ ጻፉ ተቃጥሏል። ኦልሬዲ ያኛው ሐሳቡን እሱን ነገር እንዴት እንደመጣ እነግርሃለሁ። በሐሳቡ ደረጃ የምታሪፍ ቶፒክ ነበረ። እኔ ልመልስልህ ፍቀድልኝ። እንደተበረዘ ማለት ነው ላስረዳ። አንደኛ እንደተበረዘ ማስረጃ ብለኸኛል። መጽሐፍ ቅዱስ ልጀምርልህ። መጽሐፈ ዕዝራ ሱቱኤል ምዕራፍ 13 ቁጥር 21 ኦሪትህ ጠፍታለች፣ የሰራኸውን ስራ ትሰራው ዘንድ ያለህን የሚያውቅ የለም ይላል። ኦሪት ጠፍታለች ይላል። ትክክለኛው እግዚአብሔር ኦሪት ጠፍቷል። አሁን ያለው የትኛው ነው? አስቀድሞ ከነበረው ከትክክለኛው መጽሐፍ ሐሳብን ቀንሰው ጨምረው አይሁዳውያን ከጊዜ በኋላ ከባቢሎን ምርኮ በኋላ ያዘጋጁት የውሸት የሐሰት መጽሐፍ ነው። ለዛ ነው የገዛ ቤተ ክርስቲያንህ ምን አለች? ተመልከቱ እዚህ ጋር ምን እንዳለች። አሁንም አለች ሁላችሁም ማህበረ አይሁዳውያን ስሙ እንነግራችኋለን አለች ቤተ ክርስቲያን። እነሆ የነቢያትን ቃል አጠፋችሁ፣ መጽሐፍቶቻችሁን ፍቃችሁና ደምስሳችሁ የታመነውን እውነተኛውን የትንቢት ቃል ለውጣችሁ ለራሳችሁ የውሸት መጽሐፍ ጻፋችሁ። እናመሰግናለን ቤተ ክርስቲያን ቡም ለቱ ስፋት አመሰግናለሁ እያለሁ። ስለዚህ ቤተ ክርስቲያኒቱ ራሱ እንዳመነችው አይሁዳውያን ትክክለኛውን የትንቢት መጽሐፍ ቀይረው የውሸት መጽሐፍ ነው የጻፉት። እዚህ ጋር ነው ምን እንደሚል እዚህ ጋር ፍቃችሁ ይላል። ፍቃችሁ እሺ ይሁን እሺ ተግባባን። አይ ቆይ ልጨርስ ሐቢቢ አታቆርጠኝ። ፍቃችሁ ከባድ ቃል ነው ጀማ። ፍቃችሁ የሚለው ቃል በደንብ ትኩረት አድርጉበት። ለምን መሰላችሁ? የድሮ ጽሁፎች ማለት ነው የሚጻፉት ቆዳ ላይ ነው። ገባችሁ? ቆዳ ላይ የሚጻፈው በቆዳ የሚጻፈው ቆዳ ስለሆነ ለመቀየር ሲፈልግ መሰላችሁ የሚደረገው ይሄ ይፋቃል። ገባችሁ? አሁን ይሄ መጽሐፍ ብቻ ይፋቃል። ይፋቅና ምን ይደረጋል? አዲስ ይጻፍበታል። ቃል በቃ ቤተክርስቲያን መራች መጽሐፉን ፍቃችሁታል። ሙሉ ፍቃችሁ ደምስሳችሁ የታመነውን እውነተኛውን የትንቢት ቃል ለውጣችሁ ለራሳችሁ የውሸት መጽሐፍ ጻፋችሁ አለች። ስለዚህ አሁን ያለው የውሸት መጽሐፍ እንደሆነ ቤተክርስቲያኑ ትናገራለች። ሲቀጥል አይናችንም እያየው ነው ያለው። አይናችንም እያየው ነው ተበልቶ፣ ያው ምስጥ በልቶት እያየ ነው አይናችን። እንደ ሽንኩርት ተከትፎ እያየ ነው መጽሐፍ ቅዱስ፣ ያው ተከትፎ እያየ ነው ያለ ነው። በተጨማሪ ደግሞ አሁን ድረስ እየተበረዘ ነው ያለው። ምሳሌ ኢትዮጵያ ያለው ቄስ ማለት ነው። እዚህ በቅርቡ የነበረው ቄስ ምን አደረገ? መጽሐፍ ቅዱስ ሲተረጉ ምን ጨመረ? ይሄን ጨመረ። ምን የሚል ጨመረ? ከዚህም በኋላ ኢየሱስ ራሱ ለዘላለም ድኅነት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያ በእጃቸው ላከ ይላል። ይሄ ጭማሪ ይገርምሃል። በግዕዙም የለም። የግዕዝ መጽሐፍ ቅዱስ አለኝ እዚህ ጋር፣ ያው ግዕዙ አለኝ። ግዕዙ ላይ የለ፣ እንግሊዘኛው ላይ የለ፣ አረበኛው ላይ የለ፣ ዕብራይስጡ ላይ የለ። የኢትዮጵያ ቄስ ብቻ መጥቶ ምን አደረገ? ወንጌልን ለማሳየት ብሎ 4 መስመር ጨመረ። ሎቱ ስብሐት አያ። ስለዚህ እነሱ ራሱ መጽሐፍ ቅዱስን አሁን ድረስ እየበረዙ ነው ያሉት። ይሄ ሁላ ማስረጃ አለን። እሺ እኔንም አስወራኝ አንዴ። ማለት በአብዛኛውን እያወራን ስለሆነ እኔን እንድታስወራኝ እፈልጋለሁ። እኔ አሁን እሺ ችግር የለውም ተቃጠለ፣ ጠፋ፣ ተበረዘ ብለን እንበልና እንውሰድ። እሺ አሁን እስልምና ከመሐመድ በፊት መኖሩን ማስረጃ ትሰጠኛለህ? በጣም ጥሩ። ከምን ልስጥ ማስረጃ? ከቁርአን ግን እንዳሰጠኝ፣ ምክንያቱም ቁርአኑን የጻፈው ቁርአን ከመጽሐፍ ቅዱስ እንዳሰጠኝ፣ ምክንያቱም መጽሐፍ ቅዱስ ይሄ ጥያቄ ማለት ነው። ይሄ ጥያቄ ፋላሲ እንደሆነ እንዲገባህ ማለት ነው። በጣም ፋላሲ ጥያቄ ነው። በቀላሉ ላስረዳ። መጀመሪያ ከቁርአን ውጭ ከምን መጽሐፍ ልስጥህ? ከምን መጽሐፍ ንገረኝ አንተ። ከምን ልስጥህ? አይ ከቁርአን እና ከመጽሐፍ ቅዱስ ውጪ። ከቁርአን ከመጽሐፍ ቅዱስ ከምን የመጽሐፍ ስም ንገረኝ። ይሄ መጽሐፍ በላይ እንዲሰጥህ እኔ የምን እነግርሃለሁ ታዲያ? ማስረጃው የምትሰጠኝ እኮ አንተ ነህ። ለምሳሌ እኔ ለምሳሌ መጀመሪያ መጽሐፉ ምን አለበት? ለምሳሌ መጽሐፉ እንዴት የምሰጥህ? አይ ለምን እንደዛ እንዳልኩ ታውቃለህ? እሱን ትነግረኛለህ በኋላ። እሱን ትነግረኛለህ በኋላ። ከሱ በፊት እስልምና ከነብዩ በፊት እንደነበረ ከቁርአን ውጭ ማስረጃ አልከኝ። እኔ ማለት ከምን መጽሐፍ ልስጥህ አልኩህ? ንገረኝ ከዚህ መጽሐፍ በላይ። እኔ ያልኩት እኮ ለምሳሌ እንደዛ አሁን ሁለቱም አይሆኑም ማለት ትነግረኛለህ። እሱም መጀመሪያ ስጠኝ። መጀመሪያ ስጠኝ ከምን መጽሐፍ ላሳየህ? ሁለቱ ውጪ የመጽሐፉ ስም ከምን እንዴ? እሱን ከነገርኩማ መልሱ ልነግርህ ነው ማለት ነው። እኔማ ከቁርአን ውጭ አያውቅም። እኔ ከቁርአን ውስጥ ትክክለኛ መጽሐፍ አለ። ከምን ልስጥህ?
ከቁርአን ውጭ አላውቅም። ትክክለኛ መጽሐፍ የተጠበቀ መጽሐፍ አላውቅም። አዎ የለም። ትክክለኛ አምላክ ቁርአን ነው። የውጁ ስለዚህ አሁን የእስልምና የተመሰረተው ከመሐመድ በኋላ ነው ማለት ነው። እሱን ያልኩህ አንተ ነህ። ስለዚህ ስትጠቀልል አይደለ? አሁን ምን አገናኘው ነው መጽሐፉ የለም ማለት? ቆይ እሺ፣ ቆይ እንዲገባ አዱኛ እንድንግባባ ማለት ነው። ከዛም እንትና እዛ አዱኛ እንዲገባ አዳም የሚባል ሰው ሙሴ የሚባል ሰው እንዳሉ ከኦሪትና ከመጽሐፍ ቅዱሶች አሳየኝ። ለምን እንትን ኦሪት የሚባል ሰው ሙሴ የሚባል ሰው መጣና ወይም ደግሞ ከሆነ ጊዜ የመጣ ሰው መጣና ምን አለ? አብርሃም የሚባል ሰው ነበረ፣ አዳም የሚባል ሰው ነበረ ብሎ አጭበረበረ። ስለዚህ ምን ታደርግልኛለህ አንተ? አዳምና አብርሃም የሚባሉ ሰዎች እንዳሉ ከመጽሐፍ ቅዱሶች አሳየኝ። ማን ነው እሱ ያጭበረበረው ነው? እሱን በኋላ ነገር ግን መጀመሪያ ንገረኝ አንተ። ለምን እንደዚህ ከአብርሃም በፊት የነበሩት በኦርቶዶክስ እምነት ውስጥ ማለት ነው ብዙ ነቢያት ብዙ ቅዱሳን አባቶች አሉ እና ነበሩ። ማስረጃማ መጽሐፍ ነው። ሌላ ምን አለ? ከመጽሐፍ ቅዱስ የፈለኩት አይደለም። ለምሳሌ መጽሐፍ ነው። ቆይ አሁን አንተ ደግመህ ጠየቅኩህ። አብርሃም የሚባል ሰው እንዳለ እግዚአብሔር የሚባል አምላክ እንዳለ መኖሩ ራሱ እግዚአብሔር የሚባል ሰው መኖሩ ራሱ አምላክ ራሱ መኖሩ ከመጽሐፍ ቅዱሶች ማስረጃ አምጣ። አይ እየተደማመጥን ብንሄድ ጥሩ ነው። እኔ አሁን ይኸውልህ ያልኩት እኔ አሁን ለምሳሌ የትም ብትሄድ የአንድ ሰው ለምሳሌ አንድ ሰው ሊያወራ የሚችለው አንድ ሰው ሊዋሽ ይችላል። አንድ ሰው ከዋሸ 2 3 4 ሰው ግን ሊዋሽ አይችልም። ተመሳሳይ ነገር ጽፎ ማለት ነው ወይ ደግሞ ተመሳሳይ ነገር ተናግሮ ማለት ነው። የአንድ ሰው ግን ማስረጃ ሊሆን አይችልም። አይ አሁን ወደዚህ ወደ ዓለማዊ እንኳን ብንመጣ ምስክር አንድ ሰው ምስክር ሊሆን አይችልም። 2 3 4 ሰው ነው ምስክር ሊሆን የሚችለው። ምክንያቱም አንድ ሰው አዳም እንዳላሳየኝ በምስክር አዳም እንዳላሳየኝ አዳም የሚባል ሰው እንዳለ እግዚአብሔር የሚባል አምላክ እንዳላሳየኝ እሱ መጽሐፍ ቅዱስ ላይ ከመጽሐፍ ቅዱስ ላይ መውሰድ ይቻላል። ከመጽሐፍ ቅዱስ ውጭ ሐቢቢ ከመጽሐፍ ቅዱስ ውጭ ማለት ከመጽሐፍ ቅዱስ ውጭ እግዚአብሔር የሚባል አካል እንዳለ ኢየሱስ የሚባል አካል እንዳለ አብርሃም የሚባል ሰው እንዳለ አሳየኝ። ከመጽሐፍ ቅዱስ ውጪ ከመጽሐፍ ቅዱስ ውጪ ከየት ነው የመጣው? የለም። ስለዚህ ክርስትና ከመጽሐፍ ቅዱስ በፊት የለም፣ እግዚአብሔርም የለም ማለት ነው። አያ ባንተ ክለም ከሄድም አያ እንደዚህ ይባል። በቃ አሁን የታርግ ላስረዳ። እኔ እኮ እንደገና መሰላችሁ ለኛ ሲሆን ርኩስ ይሆናል፣ ለነሱ ሲሆን ቅዱስ። አሁን ይሄ ልጅ እግዚአብሔር የሚባል አምላክ እንዳለ ከመጽሐፍ ቅዱስ ውጭ ላሳየህ አልችልም ማለት። ከዛ ይሄን ካመነ በኋላ መቶ ደግሞ ይለኛል እስልምና እንደነበረ ከቁርአን ውጭ አምጣልኝ ይለኛል። አያችሁ፣ ይሄ ነው ፋላሲው። ግን ሐሳቡን እንዲገባ ልመልስልኝ። እኔ ሙስሊም መልሳለኝ እንዴ መሰለህ? አይ በቃ መለስከው ሐቢቢ። ሚውታር አሁንም ሚውታር አታውራ፣ ተረኛ ነኝ። እሺ አንተ አላቅም የለም ብለሃል። ስለዚህ የሚያውቅ ሰው ዝም ብሎ የሚያዳምጠው። አመሰግናለሁ። ወጣ ያወጣሃል ሩት በቃ። ሌላ ጊዜ ግን እግዚአብሔር አምላክህ እንደዚህ እንደሚያቀጥልን አውቀናል። ለማንኛውም እሺ ስንመልሰው ያጀማ እኛ ሙስሊሞች የምናምነው ትክክለኛ መጽሐፍ የተጠበቀ መጽሐፍ ቁርአን ነው። ከቁርአን ውጭ ትክክለኛ መጽሐፍ አሁን ላይ የለም። ያሉት መጽሐፎች ተቃጥለዋል፣ ተበረዘዋል፣ ጠፍተዋል። ግን ቅድም እንዳያችሁት ምን አድርጋለሁኝ እኔ ከተበረዘው መጽሐፍ ራሱ አብርሃም ሙስሊም እንደነበረ ዘፍጥረት ምዕራፍ 17 ቁጥር 1 ላይ ያሳየቻችኋለሁ። ካስታወሳችሁ ደግሜ ከፈለጋችሁ ከፍትላችኋለሁ። ደግሜ በከፍትላችሁ ራሱ ይሄ ሙስሊም የሚባለው ነገር በመጽሐፍ ቅዱስ እንዳለ ማየት እንችላለን። ምሳሌ ያው ሄብሩ ሌክሲከን ምን ብሎ ያስቀምጣል? እንትና ይዞ ኢሳይያስ 42 ይዞ ምን ብሎ ያስቀምጣል? ተመልከቱ። እዚህ ጋር ሙስሊም አለ ሜሹላም የሚለው ቃል ትርጉሙ ሙስሊም ነው አለ። ዲቮትድ ቱ ጋድ ለአምላክ የታዘዘ ማለት ነው አለ። ሰሚሽን ቱ ዋን ጋድ ኤንድ ቱ መሐመድ ብሎ ያስቀምጣል። ለአንድ አምላክ መታዘዝ ማለት ነው ብሎ ያናገራል። አሁን ይሄ እንግዲህ የመጽሐፍ ቅዱስ መዝገበ ቃላት ነው። የትኛውን ይዞ? ትንቢተ ኢሳይያስ ምዕራፍ 42 ይዞ አያችኋል። ስለዚህ እስልምና ራሱ እንደነበረ ካለፉት መጽሐፍ እናሳያለን። ግን ከመጽሐፎቹ አሳየም ማለት መጽሐፉ ትክክል ነው ማለት አይደለም። ለምን? መጽሐፉ ተበርዟል፣ እንደ ታሪክ ነው የምናየው። ግን ከታሪኩ ራሱ ከተበረዘው ቅሪት ማሳየት እንችላለን። አሳይተናል። አያችኋል። ይሄ ነው መልሳችን። በመቀጠል ደግሞ አንድ ሁሉ ጊዜ የሚነሳ ጥያቄ አለ። ቁርአን እኮ የመጣው ከብዙ ሺህ ዓመት በኋላ ነው ይባላል። ጥሩ፣ ከብዙ ሺህ ዓመት በኋላ መምጣቱ ሐሰተኛ አድርገዋል እንዴ? አዎ ካሉ ማሻአላህ። መጽሐፍ ቅዱስ ምሳሌ የመጣው አዳም ከሚባለው ሰው በኋላ ከብዙ ሺህ ዓመት በኋላ ነው። ከመጽሐፍ ቅዱስ በፊት የህንዳውያን መጽሐፍ ይቀድማል። የሂንዱዝ መጽሐፍ በ1500 ዓመት አዳምጡኝ፣
በደንብ አዳምጡ። መጽሐፍ ቅዱስ ከመምጣቱ በፊት የህንዶች መጽሐፍ ነበረ። የህንዶች መጽሐፍ ነበረ። ታዲያ የህንዶች መጽሐፍ ከመጽሐፍ ቅዱስ በፊት መኖሩ ትክክለኛ ያደርገዋል እንዴ? መልሱን ለእናንተ። እንዲሁም ደግሞ መጽሐፍ ቅዱስ የሚባለው መጽሐፍ ከህንዳውያን ከብዙ ሺህ ዓመት በኋላ መምጣቱ የውሸት መጽሐፍ ያደርገዋል? ቡም እንላችኋለን። ታዲያ እውነታው ምንድን ነው? አዎ ቁርአን የመጨረሻ መጽሐፍ ነው። አምላካችን ኦሪትን ካወረደ በኋላ ወንጌልን ካወረደ በኋላ ቁርአን አወረደ። ኦሪትን ያወረደው አምላክ ማድረገ መጨረሻ ደግሞ ቁርአን አወረደ። ቁርአን የወህይ የራእይ መጨረሻ መጽሐፍ ነው። አምላካችን ለመጨረሻ ጊዜ ለሰው ልጅ የሰጠው ፍጹም የሆነ የማይለወጥ መጽሐፍ ነው። እሱም ደግሞ ፕሩቭ አድርገናል። እናመሰግናለን። ሳራ ሰላም ብያለሁ። እኔ ቸኩላለሁ። እንዴት ናችሁ? እሺ እንዴት ነህ? ደህና ነህ? አለሽ ግን አለሁ ግን አለህ አንተ? እኔም አለሁ። እንትን እኮ እኔ አለሁ፣ እግዚአብሔር ይመስገን እኔ አለሁ። ኡምራ ሄደን ነው። እሺ ምን ላይ ደረስሽ? አለሁ እኔ ምንም ቦታ አልደረስኩም፣ ግን ለምስጋና ነው መጣ ለወርድ ነው። በጣም ቸኩላለሁ ማለት ነው። አንድ 2 ደቂቃ ብቻ። ስለዚህ ባለፈው ታግስት ማለሽ ነበር ብላ በመጨረሻችሁ ስን ጉዳይ ከዛ ሰው ጥያቄ ነበረብኝና ጥያቄ ጠየቅኩት። እኔ ቁጭ ሰፈር እንደማን ናቸው ብዬ ጥያቄ ነበርና አሁን ትክክልና ወንድሞች ከኔ ጋር ነበሩ። በጣም አመሰግናለሁ ሁላችሁም ማለት ነው። ስማችሁ አልጠሩም። አሁን እኔ ጋር አብሩን እየነበረ አመሰግናችኋለሁ። ደግሞ ሌሎቹ ሪካርዶቹ በጣም ነው የማመሰግነው። በጣም ነው የምወዳቸው። የኢምራን እህትና ወንድሞቼ በጣም አከብራቸዋለሁ። በጣም ነው የምወዳቸው። ስለዚህ የደረሽ እያላችሁ ጥያቄ ማሳግንቻለሁ። የጠየቁት ጥያቄ ይሄን ሊበላችሁ ብዬ ነው። ኢምራን ገባ እያላችሁ በጣም ለኔ ብላችሁ ብትለፉ በጣም ወዳቸዋለሁ። በጣም አከብራቸዋለሁ። ቴንኪው በጣም ጥያቄ ማሳግንቻለሁ። ማሻአላህ ለዓለማቱ ጌታ ምስጋና ይገባው። በጣም ደስ ይላል። ያው አዲስ ለገባችሁ ለማታውቋት ፍቅር እኛ ጋር ብዙ ጊዜ ቆየች ሰው ናት። ከለውጡ በኋላ የመጣች ናት። ማለትም በዚህ 2 ወር ማለት ነውና ከመጀመሪያ ጀምሮ እኛ ጋር እየተከራከርን ምናምን እየተጫጫኸን ነበር። አሁን ግን ማሻአላ እንዳያችሁት ሰከንድ ብላች በዛም ወገን ሂዳ ኢምራን ጋር ለምን ገባሽ በሰርበዋት እንትን ነበር። ትንሽ ቪዲዮ ተለቆና በጣም ብዙ አይታችኋታል ብዬ አስባለሁ። እኔ ጋር መታ ስጠይቅ ማለት ነው ስንወያይ ብዙ ነገር አልገባትም። እዛ ሂዳ ስጠይቅ ማለት ነው ልክ እንትን ብለው ሰርባት ምናምን ላኳት እና ያው የተፈጠረውን አይታችኋል። ብቻ ግን ፍቅር አላህ ሂዳ ያስተሽ በዛው ጋር ምን ደሞ ያለው እውነት አይታችኋል። ሲሄዱ ወይም ደግሞ ሄደው ሲጠይቋቸው እኛ ጋር መተው ሲማሩ ስድብ ነው እንትን የሚያደርጓቸውና ደግሞ በዚህ ጉዳይ የራሳው ነገር የኔ የኢምራን አስተማሪ ነኝ የምላችሁ እኔ ኦፍ ኮርስ የኢምራን ተማሪ ነኝ። ምን ታረጋላችሁ ደግሞ እዚህ ቀራች እያላችሁ እኔ አልቀራም። ለስራ ቢዚ ሆኜ ነው እንጂ መቼም አልቀራም ማለት ነው። እንኳን ቀራችሁ ፎይዝ እንደዚህ ስላለ ቀራች እያላችሁ ቅናታሞች እኔ መቼም አልቀራም። እንደዚህ እየተቃጠላችሁ ነው የምትኖሩ እንጂ ቢዚ ሆኜ ለስራ ቢዚ ሆኜ ነው ቀራሁት እንጂ ሌላ ነገር አይደለም። የምትላችሁ ፎይ አስቀራ እሱ ቤት አትገባም የምትላችሁ ቅናታሞች እኔ አልቀራም። ለስራ ቢዚ ሆኜ ነው። ኦኬ ይሄ ነገር ወቁ ብዬ ነው። መልካም ጊዜ ማጣለሁ። ሁንም ቸኩላለሁ ለስራ ጉዳይ። ቴንኪው ግን ሌሎቹ ማለት ነው የኢምራን ቤተሰብ በጣም ጥያቄ ነበረኝ ቤቴ ላይ ማለት ነው። ቤቴ ከፍቼ ከዛ ይዛ መጡ ጥያቄ መልሱ እያሉ ነበሩ። በጣም ቴንኪው ብያላችሁ። ማሻአላህ ባይ እናመሰግናለን። ሌላ ጊዜ እመጣለሁ። ኢምራን አትጥፊሽ ቸኩላለሁ አሁን። ኦኬ አይ ሲመችሽ ነኝ። ዱዓ አድርጉላችሁ በጣም ዱዓ አድርጉላት። እናመሰግናለን። ወላሂ ግን ይገርማል። አላህ ያቻ አይደለ ሙቀሊበል ቁሉብ ነው። ወላሂ ሙቀሊበል ቁሉብ ወላሂ ልብን ይቀይራል። ካስታወሳችሁ መጀመሪያ ቀን ፍቅር ጋር ስንገናኝ የነበረው ክርክር የነበረው ስድብ ያአላህ ያልሰደበችን ስድብ አልነበረም። ግን ምንድን ነበር ያልኳችሁ እኔ ተው ችግር የለውም መርፌው እንደዛ ነው ቀስ በቀስ ይስተካከል ያልኳችሁ እያለ አያችሁ እዚህ ደረስን። ወላሂ የመጀመሪያው ቀን ሪከርድ ብትሰሙ አታምንም። የሚያምን ሰው የለም። የመጀመሪያው ሪከርድ ቢሰማ በጣም ነበር ስንጫጫህ የነበረው እና አሁን ግን አይታችኋት ከሆነ ጥያቄዎቹ ተመልሰውልኝ ብላ እዚህ ደርሳለች እና አሁንም ዱዓ አድርጉላት። አሁንም መንገዷ አላለቀም። አላህ ብርሃን ይስጣት። አላህ ወደ ብርሃኑ ያምጣት። እኛም ዳዕዋችን ደግሞ ይቀጥላል። ዳዕዋችን እንደዚሁ ይቀጥላል። እሺ ሚኪ ሰላም ብያለሁ። ሚኪ ሰላም ምሮ አንድ ጊዜ ወስታጀም ሰላም አለይኩም። ወአለይኩም ሰላም። ትንሽ መልእክት ላስተላልፍ ኸይር ይቻላል። ፈቀድልኛል?
ቤቶ ነው ቀጥሉ። መርሀባ። ምናልባት እዚህ ጋር ያላችሁ ሰዎች ማለት ነው አንዳንድ ጊዜ አትቸኩሉ። እሺ የከሌን አስገባው የከሌን አስወጣው ምናምን። አሁን በውስጥ ማነው ፍቅር ስትመጣ ማለት ነው ብዙ ሰዎች እባክህን አስወጣት እባክህን አስወጣት እባክህን አስወጣት ብላችሁ ማነው በውስጥ ጽፋችሁልኝ ነበር። ነገር ግን ማነው ምን መደረግ እንዳለበት እያንዳንዱ ሰዎች ስናስቀምጥ በየደቂቃው በየሰከንዱ እናወራለን። በነገራችን ከወንድሞች ጋር ማለት ነው በግልም ሹራ እናደርጋለን እዚህም ላይ ገስትም ላይ ማለት ነው። ስለዚህ አላማችን ይሄ ነው። በቃ አሁን አስወጣ ስትሉ የነበራችሁ ሰዎች ዛሬ መታ እንደዚህ ደስ አይልም። ሀቂቃ ለመናገር እና እያንዳንዱ የምትደረገው ነገር ማን ነው ህግና ደንብ አለው። እሺ ባረከላሁ ፊኩም እንዳትቾክሉ። እቺ መልእክት ለማስተላለፍ ፈልጌ ነው። እሺ እኔም አስታውሳለሁ የዛን ጊዜ አሁን አውርዷት የተባለ ሲባል ነበር እና አልሐምዱሊላህ ብቻ አሁን ደግሞ ሰበር ዜና እናንተ አካውንት የሰው ለካ አካውንት ሂዷል። ማሻአላህ ሂዷል። 3900 ሰው ነው የቀረው። አላህ ካለ በቅርቡ 1 ሚሊዮን እንገባለን። ደስ ይላል። አይ በጣም አልሐምዱሊላህ። ይሄ ዘመን ወላሂ የዳዕዋ ዘመን ነው። ወላሂ ቀላል ነገር አይደለም። በቃ ብያችሁ ነበር ድሮ ይቀጥላል ብያችሁ ነበር። የዳዕዋ ዘመን ነው ኢንሻአላህ። አሁን ደግሞ እናንተን ይዘን እናንተ የመሰለ እህቶች ወንድሞች ይዘን እንቀጥላለን። ኮሜንተሮች እህቶች ወንድሞች እዚህ ጋር ላይ 3000 ሰዎች እናንተ ይዘን ኢንሻአላህ ብዙ ስራዎችን እንሰራለን። ያው አላህ ካለ ደግሞ አዲስ ፕሮጀክት አለ። ያው ሐሳቡን እንጋችሁ ቀስ አድርጊ ግን እንዳትናገሩ ለማን እንዳትናገሩ። ሐሳቡ ምንድነው? በአካል የሚደረግ ውይይት ይለቀቅላችኋል። አልደግሞ ቃሉን አልደግሞ ብቻ ግን ጠብቁ። ቲክቶክ ላይ ፖስት አደርጋለሁ እና ጀዛኩሙላ። ያው ስቱዲዮአችንም ደግሞ ያው በቅርቡ ይደርሳል። ሁሉ ነገር ተገዝቷል። ካሜራዎችን ተገዝተዋል። በቅርቡ እንጀምረዋለን። ዩቲዩብ፣ ፌስቡክ ምናምን ጠብቁ። ከዚህ በኋላ ዩቲዩብ፣ ፌስቡክ፣ ቴሌግራም፣ ኢንስታግራም ሁሉም በአንድ ከዚህ በኋላ የዳዋ እንትን የሚሆነው ይመቻችሁ ብያለሁ። እሺ ሳራ ሰላም ብያለሁ። ሰላም እንዴት ናችሁ? ሰላሙን አላ መን ተቢዐል ሁዳ። ሰላም ክርስቶስ ይብዛላችሁ። እሺ ከየት ቤተ እምነት ነሽ? እኔ ክርስቲያን ነኝ እና ጥያቄ አለብኝ መጠየቅ እችላለሁ? እንትናሽ እንዴ የፍቅር ፍቅራቸው ካንቺ ማለትም ድሮ እኛ ጋር የምመጪው ልጅ የምትገቢው ማለት ቆይ እኛ ጋር ያለው ሰዎች ባውራ እኔ ክላስ ልግባ። አይ እሺ አይ እሷ ናት በቃ እሷ ናት። እሺ ሚኪ አለ የለም? አውሩትና ጄምስ አለ ከላይ ያለው ወገናችን ምን ሆሩ እንጂ ችግር የለውም። በቃ አትፍሩ፣ ችግር የለውም። አውሩና እንወያይ። እሺ ደግሬስ ሰላም ብያለሁ። ልጁ የተነሳ ልጁ ጸጥ ካለ ክላስ ከገባ ቡንክ ከፍታለሁ። እሺ አይ በስቴፕ እንዲሁም ማለት ነው። ደግሬስ ሚኪ ቀድመሃል። ሚኪ እንዴት ነህ? ሰላም ነው አለ ይምሩኔ ነሽ አለን አልሐምዱሊላህ። እሺ ከየት ቤተ እምነት ነህ? ምን አልከኝ? ወለካሉ አለ ኢምራን አቤት እንዴ በቃ ተው ችግር የለም። በቃ አታውራ፣ ዝም ብለህ ቁጭ በል። እሺ ፋኖ ሰላም ብያለሁ። ደግሬስ ማለት ፋኖ የሚታርክ ደግሬስ አለ አለኝ። ኢምራን ሰላም ነው አለ አልሐምዱሊላህ። ሁሉ ሰላም ሁሉ ሰላም እግዚአብሔር ይመስገን። እሺ ጥያቄ አለ ወይስ እንጠይቅህ? አዎ ልጠይቅ እስኪ። እኔ በጣም ደስ ይለናል። ጠይቀህ። ኦኬ እሺ። የኔ ጥያቄ ምንድነው? ቅድም አንድ ወንድማችን ሲጠይቅ ነበርና እስልምና የተጀመረበት ጊዜ አለ አይደል? ክርስትና ቁርአን ለነብያችሁ መሐመድ የወረደበት ጊዜ ቁርአን ከሆነ ኦኬ። ከዛ በፊት በምን ነበር? በመጽሐፍ ነበር? መጽሐፍ ነበር? የእስልምና መጽሐፍ ነበር? አዎ በጣም ብዙ መጽሐፎች ነበሩ። በጣም ብዙ መጽሐፎች፣ የእስልምና አስተምሮ ያላቸው መጽሐፎች በጣም ታዲያ። ኦኬ ለምሳሌ ምን ምን ነበሩ? እስኪ ምሳሌ ሱፍ ኢብራሂም፣ የአብርሃም መጽሐፍ፣ የሙሴ መጽሐፍ፣ እንዲሁም ደግሞ ወንጌል፣ የዳዊት
መጽሐፎቹ አሉ። መጽሐፎቹ አሁን ላይ ተበርዘዋል። የአብርሃም መጽሐፍ ይባል መጽሐፍ ኤግዚስት አያደርግም፣ ጠፍቷል። እንዲሁም ወንጌል ደግሞ የሚባል መጽሐፎች በምን አወቅ ማለት መጽሐፎቹ መኖራቸውንና መበረዛቸውን በምን አረጋገጥክ ማለት ነው? ኦኬ መኖራቸው ከሆነ አምላክ ይነገረኝ። መጽሐፉ የሰጣቸው አምላክ ምሳሌ ምን አለ? ሱሁፉ ኢብራሂም አለ፣ የአብርሃም መጽሐፍ አለ። ወሙሳ የሙሳ መጽሐፍ አለ። እንዲሁም ሱረቱል ማኢዳ ቁጥር 43 ላይ ኢና አንዘልነ ተውራት ኦሪትን አወረድኩኝ አለ። እንዲሁም ደግሞ ወአተይናሁል ኢንጂል ወንጌል ሰጠሁት አለ። ያያደለ ስለዚህ ይሄን ይጂ መጽሐፎች እንደነበሩ የአብርሃም መጽሐፍ እንደነበረ የሙሴ መጽሐፍ እንደነበረ ተገነዘብኩ ማለት ነው። ቁርአን ማለት ነው የነገራችሁ? ቁርአን ነግሮኛል። እናንተ ለምሳሌ እስልምና አሁን ቁርአን ለነብያችሁ መሐመድ ከመውረዱ በፊት የአረብ ክርስቲያኖች እንደነበሩ ታውቃለህ? ነበሩ። አምላካቸው ማን ብለው ነበር የሚጠሩት እነሱ? ኦኬ የአምላክ መጠሪያ አላህ ነው። አረብ ክርስቲያኖች? አዎ። ታዲያ አረብ ክርስቲያኖች አምላካቸውን አላህ ብለው የሚጠሩት ከሆነ ከዛ በፊት የነበሩት መጽሐፎች አረብ ክርስቲያኖች ብቻ ሳይሆን እነ አብርሃም እነ ሙሴ ኢቭን ኦሪት ወንጌል አምላካቸውን አላህ ነው የሚሉት። ይገርምሃል ይሄ። አይ ቶቶ የእነ አብርሃምን የአረብ ክርስቲያኖች ግን አላህ ብለው ይጠሩት ነበር። እነ አብርሃም ራሱ ኢየሱስ ራሱ አምላኩን አላህ ነው የሚለው። ብራዘር ኢየሱስ ራሱ ማን? ኢየሱስ ራሱ እኮ በአንተ እኮ ነው። ኖ በመጽሐፋችሁ በእናንተ ራሱ በእኛ በመጽሐፍ ቅዱስ ላይ የለም። አንድ በመጽሐፍ ቅዱስ ራሱ አለ። ላሳይህ እኮ ሲተረጎምማ አላህ ሊሆን ይችላል እኮ አልኩ። ሲተረጎም ኢየሱስ ራሱ የሚለው አላህ ነው። ዋናው ሐሳብ አይደለም። ትርጉሙም አረብ ክርስቲያኖች በኋላ ነው እስልምና የመጣው እና እናንተ ከነሱ ያልከው አንተ ነህ። ኦኬ ነው ያልከው አንተ ነህ። እና በፊት ነበሩ አልከኝ አይደል? እንዲያው እኮ አረብ ክርስቲያኖች ነበሩ አልከኝ። ነብዩ ከመላካቸው በፊት ነው እኮ አረብ ክርስቲያኖች ደግሞ የሚያመልኩት እኮ እግዚአብሔርን እኮ ነው። ምንም ጥያቄ እግዚአብሔር የሚለው ኢትዮጵያ ውስጥ ነው ያለው ሀቢቢ። አላህ ችግር የለውም። ያው አንድ ነው። አይ አትቀላቀል። አሁን ቀላቀልከው። እግዚአብሔር ከሆነ ምሳሌ ላስረዳህ። ትሪኒቲ ነው ያምኑ ደግሬስ አዳምጠኝ እንዳስጨርሰኝ። ምሳሌ እግዚአብሔር ከሆነ እግዚአብሔር በኢትዮጵያ ውስጥ አለ የብሔር አምላክ ማለት ነው። አክቹዋሊ የጣዖት አምላክ ስም ነበር ይባላል ታሪክ ስትመለከት ማለት ነው። ዋናው ግን የብሔር አምላክ ወላሂ ይባል የብሔር አምላክ ነው። ዋና እግዚአብሔር ነው። ችግር የለውም። እኛ ዋናው እኛ አምላካችን ይረዳን። ችግር የለውም። አምላክ እግዚአብሔር የልብ አምላክ ነው ብራዘር። ችግር ኖ አይደለም። ስም አለው እግዚአብሔር። ስሜ ይሄ ነው ያለው። ቆይ ስሜ ይሄው ተናግሯል። ስም አለው እግዚአብሔር። እግዚአብሔር ስሙ አይደለም የኢትዮጵያ ቄስ ለጥፎበት ነው እንጂ የሱ ስም አለ ተለጥፎበት ነው። አሁን ይሄን ዘጋ። ወደ አረቦች ተመለስና እንዲሁም ወደ ኢየሱስ ተመለስና ኢየሱስ ቋንቋ ምንድን ነበር? እናንተ ከአረብ ክርስቲያን በኋላ ነው መሐመድ መጥቶ ኢየሱስ ቋንቋ ምንድን ነበር? አራማይክ ተናግሯል። በአራማይክ አምላክ ስም ነው። አይሁዳዊ ነው። እኔ ዘሩን አልኩም። እሱማ አይሁዳዊ ወንድ እንመቃለን። በዛም ግን ደግሬስ በሰላም ተወስዶ ማለት ነው እያመለክ ያለው አይሁዳዊ ወንድ። አይ በዛም የቤት ስራ አእምሮህ እንዲያስብ ማለት ነው። እያመለክ ያለው አይሁዳዊ ወንድ ነው። ምን እየነገርኩህ መሐመድ ነው። አይ ደግሬስ አሁን ያልኩህ መሰለህ አይሁዳዊ ውስጥ በዛውም እንድታስታውስ እያመለክ ያለው አይሁዳዊ ነው እያልኩ ነው። አሁን በቃ እሱን ርዕሳችን አይደል? አይሁዳዊ ሳይሆን ሰማይና ምድርን የፈጠረ አምላክ ነው። አይሁዳዊ ነው። ኢየሱስ አይሁዳዊ አይደለም። ኢየሱስ አይሁዳዊ አይደለም። የአምላክ ስም በዕብራይስጥ ማን ነው? ስለዚህ ከእናንተ በፊት አረብ ክርስቲያኖች የአምላክ ስም በዕብራይስጥ ማን ነው? ሐቢቢ እናንተ አላህ ብላችሁ የአምላክ ስም አዳምጠኝ አንዴ ደግሬስ። የአምላክ ስም ማን ነው በዕብራይስጥ? እሱ ምን ይሰራላል? ለምንድን ነው ጥያቄ መልስልኝ። እየጠየኩህ እኮ ነው። በቃ ጥያቄ አቅርበኝ። አውቀዋለሁ። የሃዌ ይባላል፣ ጆሆቫ ይባላል አይባልም። ማስረጃ። ስለዚህ የኔ ጥያቄ የአረብ ክርስቲያኖች ነበሩ ካልከኝ መጀመሪያ ያህዌ ያልከኝ ያለው ያህዌ ድረስ ማስረጃ አቅርብልኝ። አሁን ከጥያቄ በፊት ማለከኝ መልሱን ብትወው ችግር የለም። ግን አሁን ማለከኝ አንተ የአምላክ ስም ያህዌ ነው በዕብራይስጥ አልከኝና እስኪ ማስረጃ የአምላክ ስም ያህዌ እንደሆነ አቅርብልኝ። አሁን እኔ ማስረጃ መውጣበት ሰዓት አይደለም ስለማይችል ማለት ነው። ግን ያህዌ ቆይ አንድ የለህም በቃ ኤሎሂም ይባላል። ምንድን ነው የሚዩት የምታረጊ? ተረጋጋ እንጂ ሐቢቢ። በደሳለኛ በመሰን አታውቅ በቃ የለህ። መልስልኝ። ስለዚህ ቁጭ አሁን ያወራሁ እንዳጠቃው ከዛ ጥያቄ እቀበላለሁ። ችግሩን መሰለህ የተናገርከው ነገር ስተት ላረመሽ አንደዳም በቃ አንተ ማስረጃ የለህም። ስለዚህ ጥግህን ይዘህ ታዳምጣለህ። በቃ ይሄን ያልኳችሁ ማስረጃ የላቸውም።
አልችልም ብራዘር። መጽሐፍ ቅዱስ መክፈት ስችል ይዘራና እስካሁን አላቀረብክም። የለህ እንደሚሆን የምንይዘው ቤት ብትጠቅፈው ምን ያግልኛል? አለኝ አቅርባ ካለ አቅርቦ ትልቁ አይዞህ አለኝ አይዞህ አቅርብሽ እንዴ ያዝህ ነገር እንዴ አንተ ራስህ እዛው አቅርብ አትልቅ ያለ አዎ መክፈት ስለማልችል ነው። መክፈት ትችላለህ። እሺ ንገረኝ። እኔ ከፍትልሃለሁ መጽሐፍ ቅዱስ እኔ ያለኝ ቦታውን ንገረኝ፣ ከፍትልሃለሁ። ኦኬ ምንድን ነው የፈለገው? የአምላክ ስም ያህዌ እንደሆነ የአምላክ ስም ያህዌ እንደሆነ ኤሎሂም እንደሆነ ማየት ትችላለህ። አቅርብልኝ። አዎ ኦኬ ክፍሎቹን መሰጥክ ማስረጃ። እሺ ኦኬ የመጀመሪያው ዘፍጥረት 1 ላይ ዘፍጥረት 1 ምን ይላል? በመጀመሪያ እግዚአብሔር ይላል። ጥያቄ ምንድን ነው? እግዚአብሔር የእግዚአብሔር ስም አይደለ? የአምላክ ስም አያለ ለባይቆብሃል እየሰማህ አይደለም። ልድገምልህ። በዕብራይስጥ የአምላክ ስም ማን ነው? እና አብርሃም እና ሙሴ አዳምጠኝ። አይደለም ስለ ዕብራይስጥ ቋንቋ ያወራል። በዕብራይስጥ የአምላክ ስም ማን ነው? እና አብርሃም እና ሙሴ አምላካቸውን ማን ብለው ጠሩ? ማስረጃ። እና አብርሃም እና ሙሴ በዕብራይስጥ ቋንቋ አምላካቸውን ኤሎሂም እንደዋት ማስረጃ እኮ ማስረጃ የምትለው ቆይ አሁን ጥያቄው ወደ እኔ ያዙሩ ሆኖ አልገባኝም። የለም ቆይ አሁን ከፍታለሁ ብለህ ማስረጃ አለ? አሳየው እኮ ሰጠው። ምን አሳየኝ? እኔ እስካሁን ነገር አላየሁም። ያያችሁ ነገር አለ ጀማ? እንደው አይኔ ጨፍኝ ከሆነ ኦኬ እሺ። አላያችሁት ነገር? ቆይ ተረጋጋ። ችግርም አለ ችግር የለውም አትበል። ችግር አለው ሚታጋ ማስረጃ ፈልግ። ጨንቆት ችግር የለውም ይለኛል። አረ ችግር የለውም መጨረሻ ፈልግ አይደለም ብራዘር። ችግር አሁን ደግሞ ችግር የለውም አትበል። ችግር አለ አምላክን ስማ ያወቅ አይደለም ሚታጋ ፈልግ ማስረጃ ሲሆን ታወራለህ። ጥያቄውን በደንብ አድርጋችሁ አዳምጡ። ቻሌንጅ ነው ይሄ። የአምላክ ስም ማን ነው በዕብራይስጥ? አብርሃም ሙሴ አምላኩን ማን ብሎ የጠራው? ቃል ልግባላችሁ እኔ ማስረጃ ማቀርብላችኋለሁ። ቄሶቹም ቸርች ፋዘሮችም አምነዋል። የአምላክ ስም አይታወቅም። የአምላክ ስም ጠፍቷል። ይሄ ከኔ ቻሌንጅ ነው። ማስረጃውን ከፈለጋችሁ ከፍትላችኋለሁ። ያህዌ፣ ኤሎሂም፣ ኤልሻዳይ እነዚህ የምትሏቸው በሙሉ የአምላክ ዋና መጠሪያ አይደሉም። ስለዚህ ሚውት አድርጎ ማስረጃ ይፈልጋል ማለት ነው። እኔ የሚያስቀኝ እኮ ይሄ ነው። አሁን ይሄ ልጅ እስካሁን ሚውት አድርጎ እየፈለገ ያለው ምንድነው? የአምላኩ ስም ጠፍቶት ማስረጃ ነው። አያችሁ አይደለ? የአምላኩን ስም ከመጽሐፍ ቅዱስ ነው፣ ከቁርአን እኮ አይደለም። ከቁርአን አይደለም እንጂ ይገርማችሁ አይደል? ከቁርአን እኮ አይደለም። ከዚህ መጽሐፍ የአምላኩን ስም ማሳየት አልቻለም። ነቢያት ምን ብለው እንደጠሩ ማለት ነው። ያስቃል። ይሄ ነው በቃ ህዝቡ ማለት ማህበረሰቡ ይሄ ነው። ሙስሊሞች ታዘቡ። በቃ ይሄ ነው ማህበረሰቡ ያለው እውነታ ይሄ ነው። ዋቂው ይሄ ይመስላል። የአምላካቸው ስም አይታወቅም። እግዚአብሔር ኢትዮጵያ ውስጥ ያለ የብሔር አምላክ ማለት ነው። ብሔር ማለት ደግሞ ዓለም ማለት ነው፣ ወይም ደግሞ ሀገር የሀገር ጌታ ማለት ነው። የአምላክ ስም አይደለም። ኢትዮጵያ ናቸው ወስደው አምላክ እየለጠፉበት እንጂ የአምላክ ስም አይደለም። አንተ የምትለው ቆይ ነው እየፈለግኩኝ አይደለም እኮ የለም ከይቅርታ ጋር የለም። ቆይ ሚዩት አታርገኝ ልሰጠኝ ነው። አንተ ምን ሆነ ነው? ስጠኝ ቦታውን ንገረኝ። ቦታውን ዝም ብለህ ቦታውን ተረጋጋ። ሚዩት አታርገኝ እንዴ ደንግጠሃል እንዴ? ቦታውን ንገረኝ። ዘጸአት 3 ላይ መጀመሪያ እግዚአብሔር ለሙሴ የተገለጠበትን ማየት ትችላለህ። አልጠየኩም፣ አልፈልግም። አመሰግናለሁ። ሌላ ጊዜ ያለው የኔ ሐሳቢ እሱ ሌላ ጊዜ ታሳየኛለሽ ነው። ቆይ እሺ የኔን መልስ መለስክልኝ አባ። ሚዩት አድርግ ማስረጃ መጀመሪያ ወጣ። አያችሁ ችግር አለው ችግር የለውም አትበል። ችግር አለው መጀመሪያ አቅርባ ማስረጃ አቅርብና አውራ። ወደ ጀመረ አንተ ጎበዝ ከሆንክ በለስልኝ። ብዙ ሰው እየሰማ ነው። 3000 ሰው ይሰማል። አያችሁ አይደለ ጀማ ይሄ ማየት ይችላል ይለኛል። ይመቸው በሙሉ ላስቀይስ ነው። ገባችሁ? ተገለጠለት። አሁን ጥያቄ ምንድን ነው? የአምላክህን ስም አሳይ ነው። እሱ ምን አለኝ? አይ ዘጸአት ላይ እኮ እግዚአብሔር ለሙሴ ተገለጠለት ይላል። ምን አገባኝ? አልጠየኩም እኮ ያስቃል። ለማንኛውም ጥያቄውን መልስልሃለሁ፣ ችግር የለውም። እሺ እኔ የመልስ እጥረትም ኖርብኝ አያውቅም። ግን አይታችኋል፣ ማስረጃ ያላቸው። እኛ ደግሞ ህግ አለ። ህጋችን ምንድነው? ካለ ማስረጃ አይወራም። አሁን ይሄ ልጅ ባያወራ ችግር አልነበረም። ግን ቀድሞ ምን አለ? አምላኬ ስሙ ያህዌ ነው አለ። ለዛ ነው ጥያቄ አቅርብ ያልኩህ። ለማንኛውም አቅርብ አልቻለም። አይታችሁት ጮሆ ነው የወረደው። ማስረጃ ግን ያቀርብ ነበር። خلاص እኛ ጋር ወደ መልሳችን እንግባ። የአምላክ ስም አላህ ነው። አላህ እንደሆነ ደግሞ ብዙ ማስረጃዎችን ማቅረብ እንችላለን። ምሳሌ ቅድም ብያችሁ ነበረ። ኢየሱስ የሚናገረው ቋንቋ ምንድን ነው ካለን የኢየሱስ ቋንቋ አራማይክ ነው አይደለ?
በአራማይክ የአምላክ ስም ማን ነው ስል ተመከቱ ምን ብሎ ያስቀምጠዋል? ሁላችሁም ይኸው ያው ጋድ አላህ ብሎ ያስቀምጠዋል። ቡም ብያለሁ። አንደኛ። ሁለተኛ አምላካችን ቁርአን ላይ ምን አለ? ኢነኒ አነላህ እኔ አላህ ነኝ። ማነኛ አለ? እኔ አላህ ነኝ። ስለዚህ እኛ ሙስሊሞች አምላካችን አላህ ነው የምንለው። አምላክ ለሙሴ ምን አለው? ኢነኒ አነላሁ ላኢላሃ ኢላ አነ እኔ አላህ ነኝ ከኔ ውጭ አምላክ የለም ማለት። ስለዚህ የአምላካችን ስም አላህ ነው። ይሄን ደግሞ ስም የነገረን እሱ ራሱ ነው እንጂ እንደናንተ ወስደን አልለጠፍንበትም። እግዚአብሔር አልለጠፍንበትም። እንደዚህ ዝም ብሎ ሰው ሄዶ ስም ያወጣለት አምላክ ራሱን የመጣራው። ለዛ ነው አምላካችን ቀጥሎ ምን አለ? ሀል ተዕለሙ ለሁ ሰሚያ አለ። ከአላህ ውጭ ሌላ አላህ የሚባል ታውቃለህ? እንዲህ አለ። አላህ የሚለው የእሱ ስም ብቻ ነው። ከሱ ውጭ ማንም አይጠራበትም። ጨረስን። ቀጥሎ ምን አለ? አረብ በድሮ ጊዜ እኮ አረቢያ ውስጥ የነበሩ ሰዎች አምላካቸውን አላህ ይላሉ። ነዓም አዎ አላህ የሚሉት አሁን ድረስ አላህ የሚሉት ለምን? አላህ የሚለው የፈጣሪ መጠሪያ ስለሆነ። ኢቭን እነ አብርሃምም እነ ሙሴም አምላካቸውን አላህ ብለው የጠሩት። ስለዚህ አዎ ይጠቀሙት ነበረ። አያችሁ አይደለ? በዚህ ደረጃ እናስቀምጠዋለን። ሲቀጥል ነብዩ ሰለላሁ ዐለይሂ ወሰለም ሲላኩ ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ነብይ ያልነበሩ የመጨረሻ ነብይ ናቸው። የመጨረሻ ነብይ ስለሆኑ ነብዩ ሰለላሁ ዐለይሂ ወሰለም የድሮ ነቢያትን ይከተላሉ፣ ግን የመጀመሪያ ሊባሉ አይችሉም። እሺ ዴቪድ ሰላም ብያለሁ፣ ግን የቅድሙ ብቻ እንዲግባ አንደኛ የሚለው አላህ አንደኛ ኢብራሂም ማውራት ይችላል። እሺ ሳራ ቀጥይ። ግን አንደኛዬ ከሙስሊም ነውና ከጎኑ ክርስቲያን ጓደኛ አለውና እሱ ላስቀድመው አንዴ ፕሊስ። እሺ አንደኛ ያለ አዎ አለው አንድዬ። እሺ ጥያቄ አለኝ እያለ ነውና አሁንም አምጣ ጥያቄ ነገር ወንድም ቅድሙ ልጅ ቆይ ሰዓት ቀጥያለሽ አንዴ ፕሊስ። እንድናስገብኝ አስገብቻ ያለው ሄድ አውራ አቋ ወንድም ቅድም እኮ ቦታ አልተመቸኝም ነበርና እና ሞባይል ዝጋው። ማን ሁለት ሞባይል ከሆነ አስተካክል። አንደኛውን ዝጋው። ኦኬ እሺ ዘጋው። አይሰማም አሁን በደንብ ይሰማል። ቀጥል። እኮ ቅድም ስለ ኢየሱስ ክርስቶስ አምላክ አይደለም ብለህ ጥቅስ ምናምን ጠቅሰህልኝ ነበር ከመጽሐፍ ቅዱስ። ከዛም በኋላ በዮሐንስ ወንጌል ምዕራፍ 1 ቁጥር ላይ እየተወያየን ነበረ። አሁን ግን ኢየሱስ ክርስቶስ ጌታው እንደሆነ ልነግርህ ፈልጌ ነው ገባሁት። አይ ማስረጃውን እስኪ ማስረጃ ይኸው ስማ። ማንነት ሁሉ ቻይነትና ሁሉን አዋቂነት ያልተረዳችሁ ሙስሊም ወንድሞች እንዲሁ ደግሞ ኢየሱስ ክርስቶስ እውነተኛ አንዱ የእግዚአብሔር ልጅ እንደሆነ ያልተረዳችሁ ሐዋርያት ወይም ኦንላይን ወንድሞች ዛሬ ይህን ቪዲዮ ለእናንተ ነው። እስቲ መጽሐፍ ቅዱሳችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ አምላክ ስለመሆኑ መጽሐፍ ቅዱሳችን ላይ አንደኛ ዮሐንስ መልእክት ምዕራፍ 5 ላይ አንደኛ ዮሐንስ መልእክት 5 ላይ አይ ይሄ ልጅ ከሐዘንኛል ለመሰለኝ ሐዘን ድረስ ያንን ቦታ መጀመሪያ ድረስ አይ ችግር አታስብኛ። ሙስሊሞች እኮ ለሁሉም ይገርምሃል። አሁን ይታያል። ይሄ በሙሉ መልስ ነው ለምትነሳ አሁን ያያህ አይደል? አንደኛ ዮሐንስ አየው እዚህ ጋር መልስ አዘጋጅቼበታለሁ 5 አይደል? እና ታስብ ለሁሉም መልስ እሱ ፒክቸር እኔ አዘጋጅቼ መልስ ያሳየህ እኮ ነው። እሺ እንደዚህ አንብብልኝ። አንደኛ ዮሐንስ 5 እንደዚህ ይላል። አንደኛ 5 ነው። አንተ ምን ነካ አታውቀውም? እስቲ መጽሐፍ ቅዱሳችን ላይ ጌታችን ገና 5 አንድ አይደለም 5 ጌታችን እውነተኛ አምላክ ስለመሆኑ መጽሐፍ ቅዱሳችን ላይ አንደኛ ዮሐንስ መልእክት ምዕራፍ 5 ላይ ችግር የለውም። ሌላ ጊዜ አዳምጠኝ። እኔ አውቀዋለሁ ቦታውን። ለዛ ነው ልጁ ሙስሊም ነው። ያጀማ ጓደኛው ነው። እሺ ጓደኛው እያወራ ነው። ሁለት ጓደኛው ነው እንጂ እሱ አካውንት የሙስሊም አካውንት ነው። እሺ እንደዚህ ይላል። የእግዚአብሔር ልጅ እንደመጣ ይላል። የመጀመሪያ ጥያቄ የመጣው ማን ነው? የእግዚአብሔር ልጅ ነው። እሺ የእግዚአብሔር ልጅ ነው ያመጣው ማን ነው? እግዚአብሔር
ነው እግዚአብሔር አመጣው። ሐዋርያት 13:20 ከዚህም ሰው ዘር እግዚአብሔር እንደ ተስፋ ቃል ለእስራኤል መድኃኒት እርሱን ኢየሱስን አመጣ። ያመጣው ማን ነው? እግዚአብሔር። እሺ እንቀጥል። እውነተኛ የሆነውን እርሱን እንድናውቅ አለ። እውነተኛ የሆነውን እርሱን እንድናውቅ ማስተዋልን እንደሰጠ እናውቃለን ይላል። ማስተዋል ሰጪው ማን ነው? አስተላው የእግዚአብሔር ልጅ። ማስተዋል ሰጪው ማን ነው? የእግዚአብሔር ልጅ አይደለ? የእግዚአብሔር ልጅ ማን እናሳወቀ? እግዚአብሔር እውነተኛ ሆነ አሳወቀ። ስለዚህ ኢየሱስ መጥቶ ማደረገ እውነተኛውን አምላክ አሳወቀ። ስለዚህ እውነተኛው አምላክ ማን ነው? እውነተኛ አምላክ እግዚአብሔር ነው። እግዚአብሔር አብ አይደለ? አዎ ማሻአላህ። ይሄ አይደለ? እኔ ሁሉ ጊዜ የምናገረው ነገር አለ። ክርስቲያኖች ኢየሱስን አምላክ ለማድረግ ጥቅስ ሲያመጡ በዛው ጥቅስ ብቻ ኢየሱስ አምላክ እንዳልሆነ ያሳያሉ። ለምን? ኢየሱስ እውነተኛ አምላክ ሳይሆን እውነተኛውን አምላክ ያሳወቀ አካል ነው። ተስማማ። ስለዚህ ኢየሱስ እውነተኛውን አምላክ አሳወቀ። እኛም እውነተኛ በሆነው በልጁ በኢየሱስ ክርስቶስ አለን ይላል። አሁን ችግሩ እዚህ ጋር ነው። ችግሩን መሰለህ? አማርኛ ላይ ምናገው ተርጉመውታል። እኛም አሉ እውነተኛ በሆነው አለን፣ ከዛ በልጁ በኢየሱስ ክርስቶስ ነው አሉ። አሁን ይሄ ሊትራሊ የውሸት ትርጉም ነው። በልጁ እኛ እውነተኛ በሆነው በልጁ በኢየሱስ ክርስቶስ አለን። እውነተኛ የሆነው እዚህ ኢየሱስ ክርስቶስ ነው። እኛ እውነተኛ በሆነው በልጁ በኢየሱስ ክርስቶስ አለን። ሲማ ና እሱ መተክል እኛ እውነተኛ በሆነው እውነተኛ በሆነው እዚህ ማን ነው? ኢየሱስ አይደለም። ሐሳቤ እንዲገባ ያመጣው አይደል? አዎ ሐሳቤ ጥቅሱ ካመጣው እኔ ካንኩ ማለት ነው። ኦ ማይ ጋድ ይኸውልህ ስማ፣ ጥቅሱን ካመጣው ይኸውልህ እኔ ከተሳሳት ተሳስተሃል፣ እዚህ እንደዛ አይልም ትላለህ። አሁን ግን ይኸውልህ እኛም እውነተኛ በሆነው በልጁ በኢየሱስ ክርስቶስ አለን። እውነተኛ በሆነው በልጁ በክርስቶስ አለን። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ማን? ኢየሱስ ክርስቶስ እርሱ ይላል። እርሱ እውነተኛ አምላክና የዘላለም ሕይወት ነው። አምላክ እንደሆነ ኢየሱስ ክርስቶስ ይናገራል እዚህ። እሺ አሁን ላውራ ደግሞ ትፈቅድልኛለህ? እሺ ያደረ ችግሩን መሰለህ ወገኔ፣ እያዳመጥከኝ አይደለም። ብታዳመጠኝ ሀሳቡ ይገባ ነበረ። አሁን እዚህ ድረስ ተስማምተናል እኮ። እዚህ ጋር እውነተኛ የተባለው የኢየሱስ አምላክ እንደሆነ ገብቶሃል። ግን እዚህ ጋር ሸውደውሃል ያልኩህ አልሰማኝም። ለዛ እኮ ሸውደውሃል። አማርኛ ሲተረጉሙ ምን አስመሰሉት? እውነተኛ የተባለው ኢየሱስ እንዲመስል አስመሰሉት። ግን አይደለም። ጥቅሱ የሚለው ምንድነው? እውነተኛ በሆነው አለን በልጁ በኩል በክርስቶስ በኩል ነው የሚለው እንጂ ክርስቶስ እውነተኛ ነው አይልም። ይሄ አማርኛ ላይ እየሰሩት ማጭበርበር ነው። ቄሶቹ አጭበርብረው ነው። ግን እንዲገባ ያው አሁን እንግሊዘኛ እንግሊዘኛው ከዛ ወደ ግዕዙ ወስደሃለሁ። እንግሊዘኛው ይታይ ሀቢቢታው እንጂ እንዲገባ እኮ ነው። ከዛ በኋላ ከፈለክ አማርኛ ላይ ቁም ያወራል። ተመልከት ምን እንደሚል ሶ we know also that the son of God has come አለ። የአምላክ ልጅ እንደመጣ እናውቃለን አለ። and has given us understanding መረዳት እንደሰጠ እናውቃለን አለ። so that we may know him አለ። እንድናውቀው አደረጋለ። who is true እውነተኛ ይሆናል አለ። and we are in him አለ። እኛ በእውነተኛው አምላክ አለን። who is true እሱ እውነተኛ ነው አለ። by being in his son አይደለ? በልጁ በኩል በመሆን እውነተኛው አምላክ ጋር አለን አለ። ስለዚህ እውነተኛ አምላክ የተባለው የትኛው ነው? እግዚአብሔር ነው፣ ኢየሱስ ያሳወቀው። ስለዚህ በኢየሱስ በኩል ማናወቅ ኢየሱስ እውነተኛ አምላክ እዚህ እየተወራ ያለው ስለ እግዚአብሔር ሳይሆን ስለ ኢየሱስ ነው። ስለ እግዚአብሔር ነው አሳይከሽ። ስለ እግዚአብሔር ነው ይታያል። ይታያል መጽሐፍ ቅዱስ። አዎ ይሄ መጽሐፍ ቅዱስ መዝገበ ቃላት ነው። እስኪ ይሄው ምንድነው የሚለው? እውነተኛ የሆነውን እርሱን እሺ እግዚአብሔር አብን ማለት ነው። አመሰግናለሁ። ስለዚህ እውነተኛ የተባለው ማን ነው ማለት ነው? እውነተኛ የተባለው ማን ነው? ኦኬ። ስለዚህ ይሄ መዝገበ ቃላት ስላለ ይኸውልህ መዝገበ ቃላቶች ሁሉም አሁን አንደኛ መዝገበ ቃላት በቃ ተውሽ። ይሄ አሁን የቤተ መጽሐፍ ቅዱስ ነው። ተው በቃ ይሄንን ጨርስ። መዝገበ ቃላት አሁን እያነበብን እንጨርሰዋለን። ቀጥሎ ደግሞ ሁለተኛው ደግሞ እርሱ የሚል ያስፈልጋል። እግዚአብሔር አብ ብሎ ጨርስ። መሀል ላይ አትግቢ። ቆይ እንጨርሱ ጋር እንጨርስ። አትረብሽ።
እሺ አየህ አይደለ? አየህ አንድ ነው ማን ነው? በደንብ አዳምጠኝ። እውነተኛ ተብሎ የተቀመጠው ማን ነው? እግዚአብሔር አብ ነው። ግን አማርኛ ላይ ሲተረጉሙ ያስመሰሉ መሰል ቀጥሎ ያለውን ኢየሱስን አስመሰሉ። ግን ኢየሱስን አይደለም። እንግሊዘኛው አጣሁልህ። እንግሊዘኛውን ብሎ የሚያስቀምጠው ያው and we are in him who is through by being his son በልጁ በኩል ነው የሚያስቀምጠው። ኢቭን ይሄን ተው፣ በቃ ይሄን ተውና በቋንቋ አሳይክ። አሁን ተመከ ይሄ ካምብሪጅ ባይብል ኮሜንታሪ ነው፣ የመጽሐፍ ቅዱስ ማብራሪያ ነው። እሺ ተመከት ብሎ እንደሚያስቀምጠው ኦሚትድ ኢቭን አለ። ኢቭን የምትለው ቃል ጭማሪ ናት አለ። which has been inserted ተጨቆና ለተርጉም ካላመንከኝ ጉግል ላይ ተርጉመው፣ ጉግል ላይ ተርጉመው አንተ ራስህ አንብበው። እንግሊዘኛ ትችላለህ ግን ከይቅርታ ጋር አይ አልችልም። እሺ እስኪ ምንድን ነው የሚለው አንብበው። በልጁ በኢየሱስ ክርስቶስ እኔው አንተ አንብብሽ። እሺ ያው ትርጉሙ ተከብህ ብለን አንብብልክ። እንደዚህ ይላል በኤቪና በአርቪ ውስጥ የገባ ነው። እኩል ኢቭን የምትለው ቃል የገባ ማለት አለ። ከዛ በኋላ ይሄም በእርሱ እውነተኛ የሆነው ክርስቶስን ለማመልከት ነው። ይህ የመጨረሻ አንቀጽ በአብ ውስጥ እንዴት እንዳለን ያብራራል። ከዛ በኋላ ማለትም በወልድ ውስጥ በመሆን ኦሪጂናል ይዘህ ተርጉመው ኢምራን፣ ኦሪጂናል ይዘህ ተርጉመው። መጽሐፍ ይዘህ ተርጉመው። ያው መጽሐፍ ኦሪጂናል ይዘህ ተርጉመው። ኦሪጂናል ተርጉም ይዘህ ማለት ምን ማለት ነው? አይደለም የአማርኛውን ወደ እንግሊዝኛ ተርጉመውና እዛ ታገኘዋለህ። የአማርኛው ማለት የአማርኛው ወደ ምን እንደምትተረጉመው እንግሊዝኛ ከጽሁፍ መጀመሪያ ያው which has been inserted ተጨምሮ ነው አለ in him to make refer to Christ ኢየሱስን ለማስመሰል ጨምረውበት ነው አለ። ያው refer to Christ this is a last clause explain how it is that we are in the Father በአምላክ እንዳለ እንዴት እንዳለ የሚያሳይ ነው አለ by being in his son in the son በልጁ በኩል በመሆን እንዴት በአምላክ እንዳለን የሚያሳይ ጥቅስ ነው። ግን ከጊዜ በኋላ ጨምረውበት ነው አለ አይደለ? ስለዚህ እውነተኛ አምላክ የተባለው ማን ነው? መጽሐፍ ቅዱስ የለም። ይኸውልህ ስማ ናብሊስ መጀመሪያ አዳምጥ። መጽሐፍ ቅዱስ አልተባልክም። አዳምጥ። መሀል እንጨርስ ነው ስቴፕ ባይ ስቴፕ። ዝም በሉ። አሁን የተከፈተ መጽሐፍ ቅዱስም አይደለም። መጀመሪያ ካምብሪጅ ባይብል ኮሜንታሪ ነው። ረጋ ብለህ እንትን በል አቸኩል። እሺ አንዴ አለ ይኸውልህ አለው። እኔ ግን ይሄ መዝገበ ቃላት የሚባል ነገር በሰው ነው የተጻፈው፣ በሰው ነው የተተረጎመው። ታውቃለህ? መጽሐፍ ቅዱስ ግን የተጻፈው በመንፈስ ቅዱስ ተመርቶ። የመጽሐፍ ቅዱስ ተርጓሚ ማን ነው? ቆይ አንዴ፣ የመጽሐፍ ቅዱስ ተርጓሚ ሰዎች ናቸው አይደል? በዚህ ዘመን ማለት ነው። ይኸውልህ ብዙ አጭበርባሪዎች ስላሉ ናቸው አይደል? መልስልኝ። ምኑን መዝገበ ቃላት? ይኸውልህ መጽሐፍ ቅዱስ ነው ያልኩት። መጽሐፍ ቅዱስን እየጻፉት ይኸውልህ መጽሐፍ ቅዱስን እየጻፉት ሰዎች ናቸው። ሰዎችም ደግሞ የጻፉት በመንፈስ ቅዱስ ተመርተው ነው። ግን ይሄን መዝገበ ቃላት አይደለም እኮ ሐሳብ እየከለከልክ ነው እኮ። ሲጀመር ይኸውልህ አንድ ሰው ያመጣውን ሐሳብ ጨርሶ እንድናገር እድል ውስጥ ኢብራሂም ይኸውልህ መዝገበ ቃላትን ደግሞ ሰው አሁን ለምሳሌ እንደዚህ በመንፈስ ቅዱስ ተመርቶ ተጽፏል የተባለበት ቦታ የለም። ልንገርህ፣ ምክንያቱም ሰው ስለሆነ ሰው እንደፈለገ ለሱ እንዲገባ ስለሚጽፍ። ግን መጽሐፍ ቅዱስን የጻፉ ሰዎች በራሳቸው ፍላጎትና በራሳቸው እይታ የጻፉ አይደለም፣ በመንፈስ ቅዱስ ተመርቶ ነው የጻፉት። ግልጽና ግልጽ ማለት። ስለዚህ መዝገበ ቃላት የሚለው ነገር እኔም አላምንም። ባይዘው ታውቃለህ ለምን እንደሆነ? በሰው እጅ ነው የተጻፈው። ሰው ነው አሁን ለምሳሌ ሰው በራሱ ፍላጎትና መጽሐፍ ቅዱስን በራሱ ትርጉሙ ስለ መዝገበ ቃላት አድርጎ ስለፈጠረ እኔ አላምንም። ስለዚህ ማለት ነው ጀስት ላይ አሁን ለምሳሌ ቀደም በዮሐንስ ወንጌል በዮሐንስ መልእክት 5:20 ላይ ያለውን ሐሳብ እዛ ጋር እናወራለን እንጂ ሌላ ቦታ አንል። ያ ጥቅስ ካልሆነ ሌላም እሰጣለሁ። ጠብቅ። ይኸው አሁን ማለት ነው ልጨርስ። አታንጋ ደግሞ አንደኛ ይገርምሃል፣ መጽሐፍ ቅዱስ ሲተረጎም ስህተት አለበት። እሺ አንተ እንዳልከው በመንፈስ ቅዱስ አልተመራም። እሺ ያንተ ሐሳብ ነው፣ ሸውደው ነው እንጂ ተርጓሚዎች፣ የኢትዮጵያ ተርጓሚዎች ጭራሹን መንፈስ ቅዱስ የሚባል ነገር አያውቁም። ሲጀመር ከእንግሊዝኛ የተረጎሙት ራሱ። እሺ አንደኛ። ሁለተኛ
የመጽሐፍ ቅዱስ መዝገበ ቃላት አልቀበልም እንደዛ ነገር የሚል ነገር የለም ማለት ግን ይገርምሃል ጴንጤዎች መጽሐፍ ቅዱስ ሳትማን የጴንጤ መጽሐፍ ቅዱስ ነው ከስር ራሱ አለ ያው አዲሱ መደበኛ ትርጉም ከማጥኛ ጽሁፍ ጋር ከስር ማጥኛ ጽሁፍ አለው አሁን ያሳየው ይሄን ጴንጤዎች ያወጡት መጽሐፍ ቅዱስ ነው እሺ ይሄን እንኳን ብትተው እንግሊዘኛ ከፈኩልህ እኮ እንግሊዘኛ መጽሐፍ ቅዱስ አንተም ብለኛል መጽሐፍ ቅዱስ የሚተረጎመው ወይም ደግሞ የመጽሐፍ ቅዱስ ጸሐፊያን መንፈስ ቅዱስ መርቷቸው አገኝ እሺ መንፈስ ቅዱስ መርቷቸው ከሆነ ያው እንግሊዘኛው ላይ ምንድነው የሚለው እንዳየው so that we may know him እንድናውቀው ኢየሱስ አደረገ ካለ በኋላ and we are in him በእውነተኛው አምላክ አለን አሁንም እኮ እኔ አልተግባባንም እምራን ይሁን አልተግባባንም አሁንም ይሄ የሚታነበው ማለት መዝገበ ቃላት ከሆነ አታምደኝ ምክንያቱም ማለት ነው መጽሐፍ ቅዱስ ነው ራስ ሲጻፍ ይወደ መጽሐፍ ቅዱስ መጽሐፍ ቅዱስ በሰው ነው አልገባህም አልገባህም አሁን የተከፈተው መጽሐፍ ቅዱስ ነው እሺ ብራዘር አማርኛው ነው አማርኛ ትርጉማጭ ቦታ አሰማም እንዴ ብራዘር ትርጉሙን ቀይረው መረዳት አልችልም አሁን ለምሳሌ በሚያኛ አልችልም እንግሊዘኛ ገባህ ማለት ጄምስ ቨርዥን አምጣ ኪንግ ጄምስ ቨርዥን አምጣ ናብሊስ አንዴ ዝም በል አንተ አይ አለ አንድ ቁጥር አለ አለ አቤት አለ አለ ላንተ ግን ኃጢአት ነው በመድኃኒዓለም እኔ አላውራው አረ በተራ እባካችሁ በተራ እንዴ በተራሽ አትረብሹ ከምትወዱ በተራ እናውራ እሺ አመሰግናለሁ አንድ ቁጥር ካለ ማለት ነው መጽሐፍ ቅዱስ ትርጉሙ አይደለ አማርኛው መጽሐፍ ቅዱስ አማርኛ ትርጉሙ አይደለ ትርጉሙ አመሰግናለሁ እንግሊዘኛውም ትርጉሙ አይደለ አመሰግናለሁ አሁን እንግሊዘኛው ምን እንደሚል አይተሃል እሺ እንግሊዘኛው ምንድን ነው የሚለው እውነተኛ በሆነው አምላክ አለን by being in his son በልጁ በኩል በመሆን የሚለው እንጂ ልጁ እውነተኛ አምላክ ነው አይልም ይሄ እንግሊዘኛው ነው አማርኛው ደግሞ ምን ይላል በልጁ በኩል እውነተኛ በሆነው ነው ይናገራል ትክክል ነው ግን አማርኛ ያስተረጉሙ ቄሶቹ አጭበርብረው ነው ለምን ትርጉም ስለሆነ ግን አሁን ዳኛችን መሰለ ዳኛችን ግሪክ ነው መጽሐፍ ቅዱስ መጀመሪያ በምን ቋንቋ የተጻፈው በግሪክ በዕብራይስጥ ነው ማሻአላ ስለዚህ ቼክ ማድረግ ያለብን ምንድነው ግሪኩና ዕብራይስጥ ነው አይደል በጣም ጥሩ ስለዚህ አሁን ምን እናደርጋለን ግሪኩ ላይ ሄደን ግሪኩ ምንድነው የሚለውን ነገር ማየት አለብን ኦኬ ተስማማ በቃ አሁን እንደዛ እናደርጋለን ተስማምቻለሁ እሺ ይሄ ጥቅስ እዛ ይቆም ይሄንን ጥቅስ ማለት ሄጄ በዕብራይስጡ መጽሐፍ ላይ ወይም በግሪኩ መጽሐፍ ላይ ምን እንደሚል አይቼ ሌላ ቀን ስለያሳየው ከብቼ አወራለሁ አሁን ለምሳሌ አንተም የምታስረዳኝም እንድታስረዳኝ አልፈልግም ምክንያቱም ማለት ነው ዕብራይስጥ ቋንቋ እኔ ስለማልችል በትክክል የሚችሉትን ጠይቄ ሌላ ቀን ገባለሁ ይሄ ጥቅስ እንደ አሳይመንት ሆኖ አንተ ጋር የሚቀመጥ እኔ ጋር የሚቀመጥ በጣም ጥሩ እሺ አሁን ግን ላሳየው ሁለተኛ ጥቅስ ደግሞ ማለት ነው በዚህ ካልተግባባን ሁለተኛ ጥቅስ አንዴ መጀመሪያ እዚህ ጋር ጨርስ በቃ አንተ ይበሰራል ከዚህ በኋላ ያደለ በቃ ስለዚህ ምታረጋለህ አታውቀውም አንተ ሂደህ ጠይቀህና እኔ ግን ላሳይ ለህዝቡ ማለት ህዝቡ እንዲማር ላሳያቸው ያ ጀማዓት الخير ቅድም ስናስተምር መጽሐፍ ቅዱስ ተበረዘ ስላችሁ ነበር አይደለ ይሄ ነው ለተበረዘው ማሳያው አንዴ ይሄ ነው ለምን ለኔ ግን ቅድም ኮሜንት አስቀምጬልሃለሁ ኮሜንት የሚያስቀምጠው this refer to the father አምላክን አባትን የሚጠቁም ነው ይላል አይ አይደለ ኦሚትን ኢቭን የሚለው ግን ጭማሪ ነው ይናገራል ከፈለክ ግሪኩን በዚህ ጋር ማየት ትችላለህ አሁን ይሄ ግሪኩ ነው እስክሪፕት አድርገህ ሙሉ ማንበብ ትችላለህ ለማንኛውም ይሄ ይመስላል ሚውት አድርገህ ተቀመጥና ሶስተኛ ጊዜ ደግሞ ትሞክራለህ ግን ሰው ስላለ ሰው ደግሞ ማክበር አለበት አንድ ሰው ላይ ስለማንቆይ አንተ ሚውት አድርግና በደንብ አስብበትና ከዛ በኋላ ሶስተኛ ጊዜ እሰጥሃለሁ እሺ ከዛ ሁሌም አለው ችግር የለም ሁሌም አለው ኢየሱስ ክርስቶስ አምላክ እንደሆነ ለመናገር አለው እናወራለን ችግር የለም ቴንክ ዩ ስላስተናገድከኝ አመሰግናለሁ ብራዘር አመሰግናለሁ አላህ ሂዳያ ይስጥህ እሺ ሳራለሽ አላ ሰላም ክርስቶስ ይብዛላችሁ አንዳንድ ኮሜንተሮች በጣም አመሰግናቸው እውነት ሳራ ታውራ ይላሉ ያው ቆየሽ በጣም እናመሰግናለን አንዳንዶቹ ደግሞ ይሰደራሉ እኛም እናመሰግናለን በጣም ቆየሽ ቅድም ጀምሮ ነበርሽና
አላህ ሂዳያ ይስጥህ። እስካሁን ማደረሽ ነው ተጠቀም ያድርግሽ። ዛሬ ያንተ ቤት በጣም ነው የቆየሁ እና የጠየቁ ጥያቄ ሳይመልስ እንዳታወጣ አታስወጣኝ። እሺ አታስቢ። እሺ ማንም ያወጣሽ አታስቢ፣ ሁሉም አታስቢ ትላለህ እንዴ? ሳትመልስ ነው አሁን ቃል ግባለሽ። ጥያቄ ሳይመልስ ሁሉ አይ ባለፈው አይደለም አትከለኝ። ባለፈው ከመለስኩልሽ በኋላ ክርስትና ስንጠያየቅ እምቢ ስትይ ነው ያወራሽ እንጂ እኛ መልሰን መልስ አውዳ አናቅም። ሰዎች ሙስሊማኖቹ ታዘናል። እንደዛ ካደረግን ሙስሊማኖቹ እንደዛ ታዘናል። አንድ ቀንም ከጠየቁ በኋላ ሁለት ጥያቄ ነው ያቀረብኩት። ከዛ አንዱ መለስከ፣ አንዱ ደግሞ ስጠይቅ ሰዓት ያልፏል። ነገ ትምጣ አስወራድክ በዛ ነሻ አሁን አትሻ አይደለ? የዛን ጊዜ በራሱ ጥያቄሽን መልሽ ነው ያደረኩሽ አይሻለ እንጂ ሳልመልስ አላወርድም። እኔ ሁለት ጥያቄ ሁለት ነው። ግን ነገ ነው ያልኩሽ። ሰዓት የለማ ለሊት 8 ሰዓት ነበር አይደለ? እሺ አሁንም ሰዓት እየሄደ ነውና እሺ አሁን ጥያቄሽን አቅርቢ። ጥያቄ በእኛ ማለት በመጽሐፍ ቅዱስ ተመርዟል ብለህ ያነሳኸው ላይ ጥያቄ አለ፣ በእናንተም ላይ ጥያቄ አለ። ጠይቂ። ኦኬ መጀመሪያ ቆይ ከመጽሐፍ ቅዱስ ልጠይቅና እሺ መጽሐፍ ቅዱስ ተመርዟል ብለህ አንተ የምታምነው አይደለም? እኔ ያሳያል። ይሄ እንደዛ አይነት ቃላቶች አሁን እኛ ስላለ አንፈራም እኮ ለትምህርት የተቀመጠ ስለሆነ አሁን የዳዊት ታሪክ አለ ማን ነው ብዙ ምስቶች ያገባው የሱ ታሪክ አለ። ብዙ ታሪኮች አሉ። ለምንድን ነው እነሱ ያልጠፉ? ለምሳሌ ለምንድን ነው ከተመረዘ ያልጠፋው? ለምንድን ነው? እሱ ጥያቄ መለስልኝ። ቀጥሎ ደግሞ ምን አልክ? የኦሪጂናሉ በእንትን ላይ ነው የተጻፈው ብለክ ነበረ፣ በቆዳ ላይ ነው የተጻፈ ብለክ ነበረ። ቆዳ ያ ቆዳ ጽሑፍ ቢያመጣ ኖሮ ኦሪጂናል ትቀበላለህ? ኦሪጂናሉ ቆዳ ጽሑፍ ቢያመጣ ኖሮ ትቀበላለህ? መጽሐፍ ቅዱሱ አሁን ኦሪጂናሉ ያ ቆዳ ጽሑፍ ያለው ቤተክርስቲያን አለች። አሁን እኛ ደብር ላይ የቆዳ ጽሑፍ ያለት ቤተክርስቲያን ውስጥ የቆዳ ጽሑፍ አለ። ትቀበላለህ? ብታመጣ ኖሮ እሱ ነው በመጽሐፍ ቅዱስ ላይ ማለት ነው ያለው ጥያቄ። እሺ ከመጨረሻው ጥያቄ እነሳና የቆዳ ጽሑፎች አሉ እና የቆዳ የድሮ ብለሃልና ቆዳ ላይ ከተጻፈ ትቀበለዋለህ እንዴ አልሽ። ከይቅርታ ቆዳ ላይ መጻፉ ትክክለኛ ያደረገው ለምን ቆዳ አሁን ድረስ የሚጻፍበት ምሳሌ ይሄ ስዕል ቆዳ የተጻለ ስዕል ነው። ቁጥሩ እዚህ ጋር ልጅ ደጎልሽ አስይ አንቺ ራሱ ቆዳ ላይ ማለት ነው። ቆዳ ላይ አሁን ድረስ ይጻፋል ይሳላል። አሁን ላይ መሳሪያው ሳይሆን በነቢያት ጊዜ የነበረው ያንን ጽሑፍ አምጡ ነው ጥያቄያችን እንጂ አሁን ቆዳ ከሆነማ ምን ጥቅም አለው? ቆዳ ነው። ግን መሆን የነበረበት ምንድነው? በነቢያት ጊዜ፣ በአብርሃም ጊዜ፣ በሙሴ ጊዜ የነበሩት ካሉ አምጡ። ግን የሉም፣ ጠፍተዋል፣ ተቃጥለዋል። የአሁኑ ቆዳ አይደለም፣ የድሮ በነቢያት ጊዜ ነበረው። አዎ የድሮ የአባቶች በነቢያት ጊዜ ነበረው፣ በአብርሃም ጊዜ ነበረው። የድሮ የአባቶች ታሪክ ነው። ቤተክርስቲያን ውስጥ አለ የቆዳ የነሱ ታሪክማ ይኖራል። ጥያቄ አይደለ። ጥያቄ እሱም በአብርሃም ጊዜ በእነ አብርሃም ጊዜ ነበረው፣ በእነ ሙሴ ጊዜ ነበረው አለ። የድሮ አባቶች ቆዳ ጽሑፍ ስንል ከአብርሃም ጀምሮ እሱም አለ። እዚህ ጋር ማለት ምሳሌ ሰውዬ የያዘው የቆዳ ጽሑፍ አለ። አሁን የድሮ ጽሑፍ ነው። እሺ ግን ይሄ ትክክለኛ አይደለም። ለምን? በቅርቡ በዛ ከተማ 500 ዓመት ቢሆን ነው እዚህ በቅርቡ ማለት ነው።
እና ጥያቄያችን ነው በሙሴ ጊዜ ከ5000 በፊት ጊዜ ዓመት በፊት የነበረውን አምጡ እያልን ያለ ነው እንጂ በግዕዘኛ እኮ አሁን ድረስ አለ። አሁን ይሄ ግዕዘኛ ነው። የኢትዮጵያ ቄስ የጻፈው ምሳሌ ቀዳሚ ለወንጌለ ኢየሱስ ክርስቶስ ከዛ እግዚአብሔር ይነገር። አሁን ይሄ እንትን ነው ግዕዘኛ ነው፣ ቆዳ የተጻፈ ነው። ግን ያለው ኢትዮጵያ ውስጥ ነው። በቅርቡ የኢትዮጵያ ቄስ የጻፈው የኢትዮጵያ ቄስ ማለት ነው። ጥያቄያችን መጽሐፍ ቅዱስ ሲጻፍ ኦሪጂናል ማኑስክሪፕት አለ። ያንን ማኑስክሪፕት አምጡ ነው። ግን ደግሞ ቸርች ፋዘሮችሽ የቤተ ክርስቲያን አባቶች ምን ብለው ተናገሩ? ያ መጽሐፍ አሁን ላይ የለም ከጠፋ ቆይቷል አሉ። ማስረጃ አለ? አዎ ያው እዚህ ጋር ተመክቶ እንደሚለው ማስረጃ ከፍተክ ነበረ። ምንድነው ኢዝራ እንደዛ ብለክ ነበረ። የኦሪት ተቃጠለ ስንል አታቆርጭኝ አንዴ ልጨርስ መጀመሪያ። እሺ መልሴ ምሳሌ ይሄ ወርክ ኦፍ ጋድ ሃንድ ኦፍ ማን ይባላል። የመጽሐፍ ቅዱስ የሆነ ጽሁፍ ነው። ሄዳችሁ ማግኘት ትችላላችሁ። ጉግል ላይም አለ። ምን ብሎ ያስቀምጠዋል? እውነት ነው ኦሪጂናል ማኑስክሪፕት የለም፣ ሁሉም ጠፍቷል። ተመከች ሎንግ ጎን ከጠፉ ቆይቷል። ጠፍተው ተበልተው የሉም። ስለዚህ ቆዳ ላይ መጽሐፎች ትክክለኛ ያደረገ። ሁለተኛ ደግሞ መጽሐፍ ቅዱስ ላይ ብልግና መኖሩ ዘዳግም 23:1 ላይ ቁ ለሉሊላ የሚለው ቃል መኖሩ ትክክለኛ እንደሆነ ያሳያል። እሺ በምን እንዳሰብሽው አላውቅም። እንደው በምን እንዳሰብሽው አላህ ይወቀው። ግን ደግሞ እንደዛ አይነት ቃል መኖሩ መጽሐፉ እንደተበረዘ ማስረጃ ነው። አምላክ መቼም ሰዎችን ሲያስተምር እንደዚህ አድርጎ አያስተምርም። አምላክ ሰዎችን ሲያስተምር እንደዚህ እያደረገ ሊናገር አይችልም። እንደዚህ እያለ እኔ ቅጥርና ጡቶ እያለ አያስተምርም አምላክ። እዚህ ጋር እንደዚህ እያለ አያስተምርም አምላክ። ይሄ የሚያሳየው የሆነ ፍቅረኛውን የሚጀነጅን ሰው ሴት እንትን ያለው ሰው የጻፈው መጽሐፍ እንደሆነ የሚያሳየው። ለምን የሚያወራው ስለ እግዚአብሔር ሳይሆን የሚያወራው ስለምንድን ነው የሚያወራው? ስለ ቆንጆ ሴት ነው የሚያወራው። ትልቅ እንትን ስላላት ሴት ነው የሚያወራው። ይሄ ራሱ እንደተበረዘ ማሳያ ነው እንጂ ብልግና መኖሩ ትክክለኛ ያደረገው። ቀጥሎ ዳዊት የሰራው ኃጢአትም ደግሞ ተጽፏል እኮ ያ ውሸት ነው። ዳዊት ላይ ተዋሸ። ዳዊት ላይ የተዋሸበት ነው። ለዛ አምላካችን ቁርአን ላይ ወይሐዲፉ አልከሊማ መዋዲህ ቃላትን ያጣማሉ ብሎ እንዲሁም ነቢያት ላይ ዋሹ እያለ የሚናገረው ነቢያት ላይ አይሁዳውያን ቀጥፈዋል፣ አጭበብለዋል። ምሳሌ መጽሐፈ ነገሥት ላይ ምን አሉ? ሰለሞን ጣዖት አምላኪ ነበር አሉ። አስቡት፣ የመጽሐፍ ቅዱስ ጸሐፊ ነው ግን ጣዖት አምላኪ ነው ተባለ። ቁርአን ሰበት ቁርአን አምላካችን ምን አለ? ወማ ከፈረ ሱለይማን አለ። ሱለይማን እኮ አልካደም ጣዖት አምላኪ አይደለም ብሎ አረመ። አይሽ አይደለ? ስለዚህ አምላካችን መጥቶ እናንተ የዋሻችሁትን አጋለጠ እንጂ እንዳውም ይሄ እንደተበረዘ ግልጽ ማስረጃው ነው። ለምን ነቢያትን ይሰድባቸዋል፣ ያንቋሻቸዋል። ከጊዜ በኋላ መጥቶ ማለት ነው። ከጊዜ በኋላ መጥቶ አብርሃም እንደዚህ ያደረገ እያለ የውሸት ትምህርት ያስተምራል። ለማንኛውም ይሄን ይመስላል። የተመለሰች ካለ መጠየቅ ትችላለሽ። አሁን እኔ የብልግና ቃላቶች ያልኩት ለኛ ለትምህርት አሁን ብልግና ቃላቶች የተቀመጡ ለምንድን ነው የተቀመጡ ካልክ ያ እንደዛ ብልግና የሚያደርጉ ሰዎች እግዚአብሔር አምላክ አይጠላህም፣ መሐሪ አምላክ ነው፣ የምወደው አምላክ ነው ብሎ ለኛ ለማስተማር ነው የተቀመጠው። አድርጉ ማለት ሳይሆን ለማስተማር አንቺ ቆሻሻ ነሽ፣ አንቺ እንደዚህ ነሽ ብሎ እግዚአብሔር አምላክ አንቺ አይጠላሽም፣ ይወድሻል፣ ልጄ ብሎ ይቀበልሻል ብሎ ለማስተማር ብሎ ነው እሱ የተቀመጠው መጽሐፍ ቅዱስ ላይ ማለት ነው። እና ተመርዟል ካልክ እንደዛ አይነት ነገር መጥፋት አለብን። የራሳችሁ እንትን ማስቀመጥ አለብን እኮ። ለምንድን ነው የኖረው? እሱ ጥያቄብኝ ነው። በቃ ታይ መልሰሃል። አለቀ። ለመጨመር ያክል ማለት ነው መቀመጡ ኃጢአት ሰርተው ንስሐ እንደገቡ ለማስተማር ነው ብለሻል። ትክክል እኮ ነሽ። ሰርተው ቢሆን ኖሮ ማስቀመጡ ትክክል ነበር። ግን ደግሞ ሳይሰው ነው የተናገሩ። እንደዛ ከሆነ አምላካችን ቁርአን ላይ ብዙ ትምህርት እኮ አስተምረናል። በነብዩ ማርቆ አስተምረናል። ነብዩ ምሳሌ በምን አወኩ? እሱ ጥሩ ጥያቄ። ያወኩበት አንደኛ ጸሐፊዎቹ ከጊዜ በኋላ መተው እንደዚህ የተናገሩት፣ ሁለተኛ ደግሞ አምላክ አላሁ ሱብሓነሁ ወተዓላ ትክክለኛውን ታሪክ ነግሮ እንደተዋሸባቸው አርሟቸዋል፣ ወይም ደግሞ እውነቱን አውጥቶላቸዋል። ስለዚህ በዚህ መንገድ አውቃለሁ። አሁን እዚህ ጋር አልገባሽ ነገር አለ። ቁርአን ላይም እንኳን አምላካችን ንስሐ መግባት እንዳለብን ጥሩ ነገሮች ብዙ ነገሮች ያስተምረናል። ሲያስተምረን ግን ነቢያት ላይ እያዋሸ አይደለም። ነቢያት ያደረጉትን አድርጓል አይደለም የሚያስተምረን እኮ። ይሄ የነሱ የእናንተ እኮ ነው። አሁን አልተዋሸም። አሁን ምን ማን ብለክ ነበረ? ጣዖት አምላኪ ነው ብሎ አለ ብለክ ነበረ። ነቢዩ ማን ነው? ማን አልክ? ስሙ ሰለሞን አልክ። እና ሊሆን ይችላል። ለምን ጣዖት እያመልከ ያለው እግዚአብሔር አምላክ ልቡ ካበራ ወደ እግዚአብሔር መንግስት ወደ እግዚአብሔር ነቢይነት መመለስ ይችላል። አሁን በአዲስ ኪዳን ላይ
ጥሩ ጥያቄ። አሁን ጥያቄያችን የሚሆነው መሰለኝ ሰለሞን የነበረበት ጊዜ መቼ ነው? ቆይ አንዴ ሰለሞን የነበረበት ጊዜ መቼ ነው? ቆይ ልነግር ወንድማችን፣ በአዲስ ኪዳን ላይ ጴጥሮስ ሳይሆን ጳውሎስ መጀመሪያ ሳኦል ነበረ፣ አሳዳጅ ነበረ እኮ እግዚአብሔር የሚያመልከው አይደለም እኮ አሳዳጅ ነው። እና እግዚአብሔር አምላክ ልቡ ሲያበራ ሰዓት ወደ ሳኦል ወደ ጳውሎስ ተቀየረ። የዓለም ብርሃን ብሎ ወደ ብርሃንነት ተቀየረ። ጨለማ ነበረ በፊት። እና አሁን ያኛው የብሉይ ኪዳን ላይ ጣዖት አምላክ ነው የሚለው ሰውየውም ጣዖት እያመለከ ያለው እግዚአብሔር አምላክ ልቡ ካበራ ወደ እግዚአብሔር መንግስት መጨመር ይችላል እኮ። እሱ ውሸት አይደለም እኮ፣ እውነተኛ ታሪክ ሊሆን ይችላል። ይችላል ነው ግምት ነው አንደኛ። ሁለተኛ ደግሞ አዳምጪኝ፣ ነቢያት ከእንደዛ ከኃጢአት መዕሱም ናቸው። ማለትም ኃጢአት ባህሪያቸው አይደለም፣ ኃጢአት አይሰሩም። ይሄ ነው። ሁለተኛ ደግሞ ትክክለሽ ለማስተማር እኮ አምላክ ሊናገር ይችላል፣ ለማስተማር ሰዎችን ሊናገር ይችላል። ግን ደግሞ እያዋሸ የሚናገር አምላክ የለም። ሰለሞን ጣዖት አመለከ የሚለው ጽሑፍ የመጣው ሰለሞን ከሞተ ከብዙ ዓመት በኋላ የመጣው ከብዙ ዓመት በኋላ የሆነ ሰው መጥቶ ሰለሞን ጣዖት አምላኪ ነው ያለው ከብዙ ዓመት በኋላ ከሰለሞን ሞት በኋላ ማለት ነው። በዚህ ምን ተረዳን? ሰለሞን ጣዖት አምላኪ እንዳልሆነና ከጊዜ በኋላ የመጣ ሰው የሰደበው እየዋሸበት እንደሆነ ተረዳን። አንቺ ዳልሽው እኮ ሰው ኃጢአት እኮ ሊሰራ ይችላል አሉ የሰሩ ሰዎች ንስሐ ይገባሉ አለ። በእኛ ንስሐ ይባል ነገር ግን ደግሞ ኃጢአት ያልሰራውን ሰው ኃጢአተኛ ማድረግ ከባድ ነገር ነው። ከባድ ኃጢአት ነው። ለዛ ምሳሌ መጽሐፍ ቅዱስ ምንድን ነው የሚለው? ዳዊት በሕይወት ዘመኑ ሁሉ ኃጢአት አልሰራም፣ ፍጹም ቅን ነበረ፣ ከየትኛው በስተቀር ሴቷን ከመድፈሩ በስተቀር አለ። ግን ስንመለከተው ዳዊት ሰዎችን ያርዳል፣ ሰዎችን ቆዳቸውን ይገፋል፣ እንዲሁም ደግሞ በመጋዝ ይተረትራቸው ነበር ለሁለት። አይሻደል? እዛው ተጋጨ፣ እርስ በርሱ እዛው ተጋጨ። በጎን ፍጹም ናቸው አለ፣ በዚህ ደግሞ ሰው በመጋዝ ይተረትራል ማለት። የቱ ጋር ነው በመጋዝ ይተረትራል ያለው? በእኛ ወይስ በእናንተ? በእናንተ ነው። እስኪ አንብቢው። አይታይም። አንተ አንብብ። በውስጧ የነበሩትን ሰው አውጥቶ በመጋዝ ተረተራቸው፣ በመጥረቢያ ቆራረጣቸው። ዳዊትም በአሞን ልጆች ከተማ ሁሉ እንዲሁ አደረገ ይላል። ሰዎችን በመጋዝ ከተፋቸው ይላል። ከዛ በኋላ ዳዊትም ሁሉም ወደ ኢየሩሳሌም ተመለሱ ይላል። ንጹሐን ሴቶችን በመጋዝ ይተረተራል፣ ቆዳቸውን ይገፋቸዋል። አስቢው፣ የእግዚአብሔር ነቢይ የመጽሐፍ ቅዱስ ጸሐፊ ሆኖ ሰዎችን ይተረትር ነበር በመጋዝ። አሁን ለምሳሌ ዳዊት እንደዛ በፊት ካረገ ዳዊት ለነቢይነት የተቀባው መቼ ነው? ጥሩ ጥያቄ። የተቀባበት ጊዜ አለ፣ ግን ይሄ ያደረገው መቼ ነው ታውቂያለሽ? ሰዎችን በመጋዝ የተረተረው መቼ ነው እየጠየኩ ነው እኮ። ጥሩ ጥያቄ። መቼ መሰለሽ? ንጉሥ ከሆነና ለእስራኤል በሚዋጋበት ሰዓት ነው። ይሄ የሚያወራው ዳዊት ነግሶ ህዝቡ ጋር እንዴት እንደሚዋጋ ነው። ኦኬ፣ በንጉስና ሰዓት ነው አይደለ? በንጉስና ሰዓቱ። አይዋ። እሺ፣ ነብዩ ከሆነስ? ነብዩ ከሆነ በኋላ ነው ወይ በፊት ነው ንጉስና ሰዓት? ንጉስና ሲቀበል ዳዊት ነብዩ ሆኗል። ሳሙኤል ቀብቶታል። ነብዩ ሆኗል። አዎ። ማስረጃ ማንሳት ይችላል። በጣም ጥሩ። እሱን ለማወቅ ምን ያጋለ መሰለሽ? ወደ ሐንም እንመለስና ከምዕራፍ ከዚህ ጀምረን እናነባዋለን። እስኪ ምንድን ነው የሚለው? አንብቢው። ምኑ? እስኪ ምንድን ገባ? አይዋ። ከዛ በእግዚአብሔርም ፊትም ተቀመጠ፣ እንዲሁም አለ፣ አቤቱ አምላኬ ሆይ ለዘላለም ወደድክኝ። እነህ ማነኝ? በቤትህ ምንድነህን? ምንድነው የሚናገር? ቆይ እዚህ ጋር ቁሚና፣ እዚህ ጋር ዳዊት አምላክ ጋር መናገር አልጀመረም። ኦኬ፣ አሁን ለምሳሌ ንጉሱ ዳዊት ገባ፣ ለምሳሌ ሳይሆን ተቀመጠ። ቆይ አንዴ፣ ለምሳሌ ሳይሆን ምሳሌ ሳማተ ለብሽ። እዚህ ጋር ዳዊት ከእግዚአብሔር ጋር መናገር ጀምሮ አልጀመረም እኮ። ጀምሯል እኮ። አሁን እዚህ ጋር አመሰግናለሁ። አንዴ አመሰግናለሁ። ከእግዚአብሔር ጋር የሚናገር ምንድን ነው የሚባለው? ከፍቷል። አንዴ ከእግዚአብሔር ጋር የሚናገር ምንድን ነው የሚባለው? እስቲ አሳይ። ከእግዚአብሔር ጋር የሚናገር መጽሐፍ ቅዱስ ክፍል አሳይ። እሺ፣ ዳዊት ምን እያለ ነው? እዚህ ክፍል ላይ ንጉሱ ዳዊት ገባ፣ በእግዚአብሔር ፊትም ተቀመጠ፣ እንደም አለ፣ አቤቱ አምላኬ ሆይ ለዘላለም ወደድክኝ።
እኔን ማን ነኝ ብሎ ራሴ እየወቀስ እኮ ነው በእግዚአብሔር ፊት። እግዚአብሔር አምላክን ያናገረን ያለው እንደወደደኝ እዚህ ጋር ጥያቄ አምላክን ያናገረን ያለው አይደለ? መልሽልኝ። አምላክን ያናገረን ያለው አይደለ? አምላክ ለምን ወደድከኝ ያለው ነው አይደለ? ከእግዚአብሔር ጋር እያወራሁ ነው። ማሻአላህ። ከእግዚአብሔር ጋር የሚነገር ምንድን ነው የሚባለው? ምንድን ነው? ቅዱስ ንገረኝ። አታውቂውም? ምንድን ነው ቅዱስ ሰው ይባላል? ማስረጃ ቅዱስ እንደሚባል ምን ይባላል? እና ሌላ እኔ ነግሬሻለሁ። መጀመሪያ ቅዱስ መሻ ማስረጃ ከእግዚአብሔር ጋር የሚነገር ቅዱስ እንደሚባል ማስረጃ። ለምሳሌ ከእግዚአብሔር እኔ ኃጢአተኛው አሁን ለምሳሌ አይደለም ኃጢአተኛው ሳይሆን አንዴ ጥያቄ ያለው ከእግዚአብሔር ጋር የሚናገር ቅዱስ ነው የሚባለው አልሽኝ አይደለ? ማስረጃ ቅዱስ አይደለም የሚባለው ይሄ ውሸት። ከእግዚአብሔር ጋር የምናወራው ማን ነው ብለህ ከጠየቅህ እኔ ቅዱስ ሰው ይባላል። ከእግዚአብሔር ጋር የሚናገር ይኸው ንጹህ የሆነው ቅዱስ የሆነው ሰው ከእግዚአብሔር ጋር አሁን ነው። ኃጢአተኛም እግዚአብሔር አምላክ እንትን አይልም። አሁን እኔ ማስረጃ ቅሪብ ነው ነብይ ነው የሚናገረው። ነብይ ነው የሚናገረው። ነብይ የሆነ ሰው አያወራም። ያወራል ወይስ አወራም ሌላ ፖይንት ነው። ዋናው ግን በመጽሐፍ ቅዱስ መሰረት እግዚአብሔር የሚያናግራቸው የተቀቡ ሰዎች ናቸው። እግዚአብሔር የቀባቸው ነው። ጥያቄ ዳዊት የተቀባው በማን ነው? እሺ ለምሳሌ አሁን ጥያቄ መልሽ እንድንግባባ ጥያቄ መልሽ። ዳዊት የተቀባው በማን ነው? ዳዊት የተቀባው በማን ነው? ወይኔ እረሳው። እሱ አላውቅም። በእረኛም እንትን ላይ እንደተቀባው አውቃለሁ። እረኛ ሆኖ እያለ እንደቀባ አውቃለሁ። ሳሙኤል እንደቀባ አሁን ይሄን ጥቅስ አንብቢና ይበቃሻል ለዛሬ። እስኪ ምንድን ነው የሚለው ሐዋርያት ሥራ? ወንድሞች ሆይ ስለ አባትህም አለቃ ስለ ዳዊትም እንዲሞትህም እንዲህ ተቀብሮ ለእናንተ በገለጠው እንድናገር ዘንድ ፍቃድህን በመቃብርህ እስከ ዛሬም በእኛ ዘንድ ነው። ነቢዩ ስለሆነ ወገንህም ፍሬ በዛፍህ አስቀመጠ ዘንድ እግዚአብሔር መሐላ እንደማለለት ስለታወቁ አሁን እዚህ ላይ ለምልጃ ጉዳይ ያወራው ራሱ እሱማ ከዚህ ጋር ምንድን ነው የሚለው? ነቢዩ ስለሆነ ነብይ የሆነው ማን ነው? ዳዊት ነው። ንገረኝ አንቺ ማን ነው? ዳዊት ነው። ቆይ እስቲ ስለዚህ ዳዊት ምንድን ነው? ከፎቅ ላምብ ወንድሜ ሆይ ስለ አባታችን አለቃ ስለ ዳዊት እንዲህ ሞተ እንዲህ ተቀብረው ስለ እናንተ እንደዚህ የማያውቀው ስክሪኑ ቻርጅ ሊዘጋ ስለሆነ ነው። እሺ ቀጥይ። ይታይሻል አይደል? እና አሁን ዳዊት ነው ነብይ ስለሆነ ያለ ዳዊት ነብይ ነው አይደለ? ዳዊት አሁን ነብይ ነው። ነብይ ነው። አመሰግናለሁ። ነብይ ሆኖ ሰዎችን ገሎ አይደለም እኮ ከገላ በኋላ ከኃጢአቱ እንትን ከሆነ በኋላ ከሆነ ነብይ ሆኖ አሁን እዛ እንደዛ ከሆነ ማስረጃ በቃ አሁን ተግባባና ያንቺ ሐሳብ ምንድን ነው? ይሄ ከሆነ በኋላ ነብይ ሆኗል፣ ድጋሚ ንስሐ ገብቷል። ማስረጃ ንስሐ እንደገባ። ቆይ አሁን ንስሐ እንደገባ አሁን የከፈትክ ቦታ ክፈት። አሁን አንተ መዝሙር ዳዊት ላይ አሁን የከፈትክ ቦታ መዝሙር ዳዊት አልከፈትኩም እኔ። ንጉሱ ዳዊት ገባ በእግዚአብሔር ፊት የሚለው ቦታ እንትን የቅድሙ ከፈትና እሱ ላይ እዛ ላይ አለ እንደማረጠ እሱ ደግሞ እግዚአብሔር አምላክ እኔ ማንነኝና እንደመረጠ ብሎ ከእግዚአብሔር ጋር እያወራ ያለው ይነግራል። እሱ አልጠየቁም። ጥያቄ ንስሐ እንደገባ ነው እኮ። አንተ ምን ብለህ ጠየቅ? ከመጀመሪያ ዳዊት የተቀበለው እሱ ላይ እመጣለሁ። መጀመሪያ እሱ እኔ ያሳየሁሽ ዳዊት የተቀበለበት ጊዜ ያሳየሁሽ እኔ። አሁን ጥያቄ ዳዊት የተቀበለበት ጊዜ ሳይሆን ዳዊት ንስሐ ገባ ስላች ማስረጃ ንስሐ የገባበትን ሰዎችን በመጋዝ ንስሐ ገባ አላልኩም። ምን አልኩት? ሰዎቹ እንደዛ እኮ እንመለስ ወደኋላ እንመለስና ዳዊት ሰዎችን በመጋዝ አርዶ አይደለ? አዎ አሁን አሳይተሃል እኮ። አመሰግናለሁ። ንስሐ ገብቶ አልገባም ከማለት ነበር። እሺ ንስሐ ገብቶ አልገባም አሉ። ይሄው በወላይታና ላውራ አስገባ ያልከው ያለው አስገባ። ንስሐ ገብቶ አልገባም አሁን ለምን አመልሽልኝም ሳራ ወንድማችን ኖ ጥያቄ መልሽ። ንስሐ ገብቶ ወይስ አልገባም? እግዚአብሔር አምላክ ወደደኝ በቃ። እሱ አልጠየቅኩም። እንደ ልብ ሰውን በመጋዝ አርዷል አይደለ? ሰውን በመጋዝ አርዷል።
ሰው በመጋዝ ገድሏል አርዷል። በንግስና ሰዓት ማንም ሰው ማንም ሆኖ እሺ፣ ከዛ ተግባው ተመልሷል። ሰው ከዋጋ እንትኑ አይቀርም እኮ በጣም ጥሩ። እሺ፣ ይቀር ነገር እኮ ንጉስ ነው የዛን ሰዓት ተስማማ። ከዛ ከተግባው ንስሐ ገብቷል። ንስሐ ገባ አልገባም አላቅም። እግዚአብሔር አምላክ ነው ወደደ ራሱ አረገ ሾመ። በቃ እናመሰግናለን። እሱን አጣርተሽ ነው በቃ። እኛ ግን ነቢያት ይገላሉ ባናስብ መጽሐፉ ዋሽቶባቸው ነው እንደዚህ ሰዎች በነባስ ይተረታውና ታቀጥሉ ከዛ ይበቃናል ለዛሬ። እሺ ጥያቄ ምንድነው? ሱራ 76 23 እስቲ ክፈት ንገሪኝ ሐሳቡን። ክፈት ረስቻለሁ። እንትኑ ብቻ ነው ጽፌ የያዝኩት። እሺ ሱራ ያ ጀማዓቱ እሺ ሐዲሳችንን ቃልን እንደሱ ሱራ የሰዎች ምዕራፍ እሺ ሱራ 76 ቁጥር ስንት? 23 76 ትክክል አይደለሽ። 76 አግኝቼዋለሁ 76 ቁጥር ስንት? 23 እሺ እንደዚህ ይላል። እስከታወቀ ልክ ድረስ መጠን ነው የሰዎች ምዕራፍ ነው አይደለም የከፈትከው? ሶሪ ቀይሮብኝ ነው። አንዴ በጣም ይቅርታ። የሰዎች ምዕራፍ ቀይሮብኝ ነው። ሱራ 79 ናችሁ አይደለ? 76 የሰዎች ምዕራፍ 76 ቁጥር ስንት? አዎ የሰዎች ምዕራፍ 76 23 በጣም ጥሩ። እሺ ያው እኛ ቁርአን ባንተ ላይ ማወረድን እኛ አወረድን ይላል። እሺ እኛ ቁርአን ባንተ ላይ ቁርአን ባንተ ላይ አወረድን እኛም አወረደን ስል ቁርአን ያወረደው ማን ነው? እዚህ ላይ እኛ ቁርአን ባንተ ላይ አወረደን ስል እኛ ያለው ማን ነው? ቁርአኑን ያወረደው ማን ነው? እዚህ ላይ እስከብላ ቁርአን ያወረደው አምላክ እየተናገረ ያለው አምላክ ነው። አምላክ እኛ ቁርአን አወረድቦ ተናገረ። ኦኬ እኛ ብሎ ቁርአን አወረደን ብሎ እየነገረ ያለው አምላክ ነው። አዎ አምላክ ነው። እሺ ስንት ነው አምላኩ? አምላክ አንድ ነው። እሺ አንድ ከሆነ ለምንድን ነው እና እያለው ያለው? ለምንድን ነው እኔ ያላለ እኛ እያለ? እኛ የሚለው ጊዜ በዘይትን ያሳያል እንዴ? እኛ እኮ የሚለው ክብሩንም ያሳያል። ለምንድን ነው ማሳየው? ለምሳሌ አንድ ሰው ሆኖ እኛ አይልማ። አንድ ሰው እኛ ማለት አይችልም እኔ ይላል እንጂ እኛ ማለት ይችላል። አሳዳሽ እንዴት እንደሚችል ምን ታገሻለሽ? አይችልም እኛ ማለት አይችልም። አጣጥርሻለሁ። በመጽሐፍ ቅዱስ ማላቸኩኝ በመጽሐፍ ቅዱስ እግዚአብሔር የሚለዋል ነቢያቶችም ይላሉ እኛ ይላሉ። አሳይሻለሁ። አቸኩኝ አንድ ሰው እኛ ያለ ቦታ አሳይሻለሁ። በአረበኛም በሁሉም አሳይሻለሁ። አታስቢ። መጀመሪያ ለገበሽ አዳምጪ። መጀመሪያ አምላክ አላህ ሱብሓነሁ ወተዓላ አንድ ነው። ማስረጃ ሱረቱ ቁጥር 50 አምላካችን ይላል አምላክም አለ አላህ እንደዚህ አለ ሁለት አማልክትን አትያዙ እርሱ አላህ እንደ ብቻ አምላክ ብቻ ነው አለ። አምላክ አንድ ነው። ግን አንዳንድ ቁርአን ያወረደው በአረበኛ ነው። አምላካችን ቁርአን ላይ ምን አለ? እኛ ፍቺውን ታውቁ ዘንድ አረበኛ ቁርአን አውርደናል። ስለዚህ ቁርአን አረበኛ ነው። የሚጠቀመው የአረበኛ ሰዋሰው ነው። የአረበኛ ሰዋሰው ሲጠቀም እኛ የሚለው ቃል በአረበኛ በዘይትን የሚያሳያል፣ ግነትን ክብርን የሚያሳያል። አንድ ሰው እኛ ሲል ክብርን ሊያሳይ ይችላል፣ በዘይትን ሊያሳይ ይችላል። አንድ ሰው ብቻው እኛ ካለ ክብርን የሚያሳየው ብዙ ደግሞ እኮ በዘይትን። ምሳሌ አንድ ሽማግሌ መጣ። ሽማግሌ ሲመጣ እንዴት ናችሁ ብለዋለሁ፣ ግን እኮ አንድ ሰው ነው። ስለዚህ ነው ዶክተር አከበርኩት ማለት። ስለዚህ እኛ የሚለው ሁሉ ጊዜ በዘይትን ያሳይ ክብርን ያሳያል። ይሄ በእንግሊዘኛ ፕሉራል ኦፍ ማጀስቲ ይባላል። በአረብኛ ደግሞ ተዕዚሙ ነህን ይባላል። በአማርኛ ደግሞ ግነት ይባላል ማለት ነው። አሁን ከአረብኛ ጀምር። በአረብኛ ስንመጣ ተመከጂ ተፍሲር አልከቢር ብሎ ያስቀምጣል። فهذه الصيغه እንደዚህ አይነት እኮ አነጋገሮች አለ ኢን ካነት للجمع ለብዜትም ቢሆን አለ ኢላ ሲቀር አለ አነ هذا من كلام الملوك የነገስታት አነጋገር ነው። እንደ ኢዝሃር التعظيم ልቅናን ለማሳየት አለ فإن الواحد منهم አንድ ሰው እኮ አለ اذا فعل في አንድ ስራ ከሰራ قال إنا فعلنا كذا እኛ እኮ እንደዚህ አደረገ ይላል። አንድ ንጉስ ማለት ነው። ንጉሱ አንድ ነው፣ ግን እኛ ጋር ይነገራል لأجل التعظيم ክብሩን ለመግለጽ። ስለዚህ እኛ የሚለው ቃል ክብርን ያሳያል፣ በዘይትን አያሳይም። አምላካችን ቃል ለኛ ብሎ ሲናገር ክብሩን ነው የሚያሳየው። ሲቀጥል አምላካችን ስለ አምልኮ ሲናገር እኛን አምልኩን አይልም። ወኢያየ ፈዕቡዱ እኔን አምልኩኝ ነው የሚለው። እኛ የሚለው ስለ ጸጋ ሲናገር ነው። ምሳሌ ፈጠርናቸው እያለ ኃያል እንደሆነ ሲናገር እኛ እያለ ይጠቀማል። ክብሩን ኃያል ነው፣ ክብሩን ይገልጽልናል። ግን ስለ አምልኮ ሲመጣ እኔን ነው የሚለው። ነቢያትም ደግሞ አንተን እንጂ እኛ ብሎ አያመልኩም። ነቢያትም እኛ ብሎ አምልኮ አያውቁም፣ እናንተ ብሎ አምልኮ አያውቁም።
አይሽ አይደለ? ይሄ በእንትን ነው በአረበኛ ነው። እሺ ከአረበኛ ውጭ ደግሞ የሚናገሩ ሰዎች አሉ እንዴ ካልን እኛ እያሉ አዎ አሉ። ምሳሌ ሱረቱል ካህፍ ቁጥር 81 ላይ ምን ይላል? ኸዲር ምን አለ? ጌታቸው በንጽህና ከእርሱ በላጭ በእዝነትህ ከእርሱ በጣም ቀራቢ ልጅን ሊለውጥላቸው ፈለግን አለ። ኸዲር አንድ ሰው ነው። እዚህ ጋር የነበረው ሙሴና ኸዲር ናቸው። ሁለት ሰዎች ብቻ ናቸው የነበሩት። ኸዲር ምን አለ? ፈለግን ብሎ ይናገራል። ሙሴ ፈለግን ብሎ ይለዋል። ብቻውን እኮ ነው ኸዲር ግን ምን አለ? ፈለግን አለ። ስለዚህ እኛ የሚለው ቃል ራሱ ብዜት የራሱ ይጠቀመዋል። ከዚህ ውጭ ደግሞ መጽሐፍ ቅዱስ ላይ ስንመጣ መጽሐፈ ዕዝራ ምዕራፍ ምን ይላል? በአርጤስ ዘመን ቢሽላም ምትሪቱ ካለ በኋላ ደብዳቤ ጻፈ ካለ በኋላ ተመልከች። አዛዡ ይሁን ማለት ጸሐፊው ሲምሳይ በኢየሩሳሌም ላይ ለንጉሱ ለአርጤስ እንዲህ የሚል ደብዳቤ ጻፈ አለ። ደብዳቤ ጻፈ። ከዛ ቀጥሎ ደብዳቤው ሲመስ ንጉሱ ምን አለ? ተመልከች እዚህ ጋር ደብዳቤ ተጻፈው ለአንድ ንጉስ ነው። ንጉሱ ምን አለ? ሰላም አለ ንጉሱ። አሁንም ወደ እኛ አለ የላካችሁት ደብዳቤ በፊቴ ተነበበ አለ። እኔም ማለቀጥ እኔም አዝጃለሁ አለ። ወደ እኛ አለ። ንጉሱ እኮ አንድ ነው። ደብዳቤ የተጻፈው ለንጉሱ ነው። ንጉሱ አንድ ሆኖ ሳለ ምን አለ? ወደ እኛ አለ። አልጨረስኩም ማለት ሰራ ንጉሱ ለአዝባጁ ለህራም ለጻፈው ለሰሜን ለሳምሶን በሰማርያም ወገን በወገን ምድርም የተቀመጠው ለቀሩትንም ተባብራቸው እንዲሁም አለህም መልስን ላከህን ሰላም አሁንም ወደ እኛ የላኩለት ደብዳቤ በፊት ተረጎመ ይላል። እንደዛ ነው ተተርጉሞ ተነበበ ይላል። ችግር የለም። ኦኬ ተተርጉሞ ተነበበ እኔንም ማዝጃለሁ እያለ ይቀጥላል። አሁን እዚህ ጋር አይተሽ ከሆነ ደብዳቤ የተጻፈው ለማን ነበረ? በኢየሩሳሌም ላይ ለንጉሱ ለአርጤስ እንዲህ የሚል ደብዳቤ ጻፈ። የተጻፈው ለማን ነው? ይኸው ኢታች አሁን 7 ላይ አግሽ ደብዳቤ የተጻፈው መጀመሪያ ለማን ነው? እዚህ ጋር እንጨርስ አንዴ። ማን ነው? ለማን ነው? በኢየሩሳሌም ለንጉሱ ነው። ለንጉሱ ንጉሱ ስንት ሰው ነው? በኢየሩሳሌም ላይ ያለ ለንጉሱ ንጉሱ ስንት ሰው ነው? አሸ ንጉሱ ስንት ሰው ነው? ንጉሱም ለአዘን ለሮሳህም ለጸሐፊህም ይላል። ሶስት ሰው እኮ ነው። ይሄ መልስ ነው። መልስ ይመጣል። መልስ ተመልሷል። መልስ ድጋሚ ተጽፏል። አሁን ጥያቄ ስለ መልሱ ሳይሆን ደብዳቤ ዋናው የተጻፈው ለማን ነው? ደብዳቤ የተጻፈው ለንጉሱ ነው። ለንጉሱ በጣም ጥሩ። ንጉሱ ደብዳቤውን ሲመልስ ብሎ የመለሰው ወደኛ ንጉሱን ብሎ መለሰ። እዚህ ጋር እኛ ብሎ መለሰ። ንጉሱ ስንት ሰው ነው? ወደኛ ንጉሱ ስንት ሰው እንደሆነ አቀለው እንትን ላይ 17 ላይ ይሄው የተነገረው ንጉሱ 17 ላይ እሱ መልስ ነው። ኢየሩሳሌም ብሎ የነገረው ነው። እሱ መልስ ነው። መልስ ላይ መጣለ መጀመሪያ። ዋናው ግን ደብዳቤ የተጻፈው ለንጉሱ ነው። ንጉሱ ደግሞ ምን አለ? ወደ እኛ እያለ ይናገራል። ወደ እኛ ያለ ምክንያት 17 ላይ 3 ሰው አለ እኮ። አዎ እነሱ መልስ ላይ ነው። መለስ አይደለም የሚለው አይተሽው መለሰ እኮ ነው። መልስ ላክ እኮ ነው አይደለ? መልስ ላይ ነው። እዚህ ጋር ደብዳቤ ጽሑፍ አለ ቁጥር 8 ላይ። ይሄ ቁጥር 17 ነው። እሺ ቁጥር መሀል ላይ ብዙ ሐሳብ ሄደሽ ማንበብ ትችላለሽ። መሀል ላይ ያለው ሐሳብ ይሄ መልስ ነው። እኔ ጠይቄ መልሱ ላይ ሳይሆን እዚህ ጋር ንጉሱን ብሎ ተናገረ፣ ሰላም አሁንም ብሎ ተናገረ። ግን ቁጥር 8 ላይ ደብዳቤ የተጻፈው ለማን ነው? ለንጉሱ ነው የተጻፈው። ቁጥር 8 አይሻ እዚህ ጋር ቁጥር 17 መሀል ላይ ኢየሩሳሌም ላይ ያለው ለንጉሱ ነው የተጻፈው። ንጉሱ አንድ ሰው ነው። 17 መልስ ነው። መልስ አይደለም የሚለው እዚህ ጋር መልስ ላከኩ ነው የሚለው አይደለ? ማለት አልገባኝም። መልስ ንጉሱ ይሄ ቁጥር ታይሻል። ቁጥር ስንት ነው የሚለው? እሱ ገብቶኛል። እሱ ታው አሁን ያነበብ እኔ እዚህ ጋር አስገባሁልሽ እንዲገባሽ አዳምጪኝ አንዴ። መሀል ላይ አስገባሁልሽ እንዲገባሽ ቁጥር 8 እና ቁጥር 17 ነው። መሀል ላይ የቀረ ሐሳብ አለ። እሺ መሀል ላይ የቀረ ሐሳብ ሲሪያች ማንበብ ትችላለሽ። እዚህ ጋር ቁጥር 8 ላይ ንጉሱ ደብዳቤ ጻፈ፣ ለአርጤስ እንዲህ የሚል ደብዳቤ ጻፈ። የተሻለ ለአርጤስ ሰው አንድ ንጉስ ነው። ንጉሱ አርጤስ ይባላል። አሁን ንጉሱ ምን ብሎ ተናገረ? ሰላም ወደኛ የላካችሁ ደብዳቤ አለ። ወደ እኛ ብሎ ይናገራል። ሐሳብ የገባሽ? አሁን ንጉሱ እኮ አንድ ሰው ነው። በቃ ይሄ በቃ ከባድ ሐሳብ ይቅር። ይሄንን ተወውና እስኪ ሄናን ምንድን ነው የሚለው?
ምኑ እዚህ ጋር ቁጥር 36 ምንድን ነው የሚለው? በዚያን ጊዜህም ብርቱ ሸክላ ናስን ይሩ። ቆይ ከዚህ ልጀምራ። እሱ ሀሳቡ ብዙ ነው። ስለ ይሄ ህልሙ ነው። ወሸ ወይ ምን ላምብልሽ በቃ የዛን ጊዜ ብረቱ ሸክላው ናሱ ብሩ ወርቁ በአንድነት ተፈጨ። በመከራም ጊዜ በአውድማ ላይ እንዳለ እብቅ ሆነ፣ ነፋስም ወሰደው ካለ በኋላ ህልሙ ይህ ነው አለ። ይሄ ህልም ነው። እሺ ህልሙ ይህ ነው አለ። አሁንም ፍቺውን አለ በንጉሱ ፊት እናገራለን አለ። ህልሙን እየፈታ ያለው ማን ነው? እኔ አላውቅም ማን እንደሆነ። ዳንኤል ነው። እሺ ዳንኤል ስንት ሰው ነው? መጽሐፍ ዳንኤል ነው። ትንቢተ ዳንኤል ነው። ዳንኤል አንድ ሰው ነው አይደል? እዚህ ጋር ምን አለ ዳንኤል? እንናገራለን አለ። እነህም እናገራለን የሚለው ዳንኤል አንድ ሰው ከሆነ እንናገራለን አለ። ዳንኤል ብዙ ሰው ነው እንዴ? እናገራለሁ አለ እኮ እዚህ ጋር እንናገራለን የሚለው በደንብ ይችላል። እሺ በቃ እንናገራለን። ከዛ እንቀጥሎ ያለ አንተ ንጉስ ላይ ያርገው አንተ ንጉስ ሆይ የሰማይ አምላክ መንግስታትን ኃይልንም ብርቱን ክብርን ይስጥህ። ንግስታት ንጉስ አንተ ነህ አለው። እሱ እያመሰገነ ነው አይደለም? እግዚአብሔር አምላክ አይደለም፣ ንጉሱን እየነገረው ነው። ንጉሱ አንተ የናሱ ብረት ነው ያው እየነገረው ነው። ፍቹን ለንጉሱ እየተናገረ ነው ዳንኤል ማለት ነው። ዳንኤል ህልም አየና እንትና ንጉሱን አዳምሮ ከጽልም አየና ህልሙን ዳንኤል እየፈታለት ላይ ያለው ገባሽ? እሺ ገብቷል። አሁን ጥያቄያችን ዳንኤል አንድ ሰው ሆኖ ሳለ አለ አወርደን ሲል እሺ ቆይ እሺ አሁን እዘኛው ክፍል ላይ ቀጣይ መጠየቅ ይችላል? ቀጣይ እዛ ክፍል ላይ እኛን አወረደን ቁርአኑ እኛ አወርደናል ይላል። ምን እስቲ እንደገና ክፍል አወረድን ትክክል ነሽ። ቀጥሎስ ምን ይላል? ቀጥሎ ይላል ማለት ከዛ በኋላ ለጌታህም ፍርድ ታገስ ይላል። እስቲ ከፈትልኝ ልያው እንትን እርስቻለሁ አይቻለሁ ግን የታለ? አይ ፎቅ ቁርአን አወረደኝ 23 ከ23 እኛ ቁርአንን ባንተ ላይ ላይም አወረደ እኛንም ወረደን ሲል አሁን እኛን ወረደን እያለ ያለው አይደለም። እኛ አወረድን ነው በትክክል አንብዩ ባላ እኛው አወረድ ነው የሚለው እኛው ኦኬ ሳሪ ያለከብሽ ነው በቃሻለ ዘይ እኛው አወረድ ነው የሚለው እሺ አወረደ ይላል። እንትን ፎቅ ላይ ባንተ መወረድ ይላል። ምን አለ? እኛ ቁርአንን ባንተ ላይ ማውረድን እኛ አወረድ ነው ይላል። ማውረድን እኛ አወረድ ነው። ኦኬ ማውረድን እኛ አወረድ። ኦኬ አለቀ። በቃ ይበቃሻል። ለማንኛውም እኛ የሚለው ቃል በአረብኛ ቋንቋ ብዜትን የሚያሳያል። እሺ ክብርንም ያሳያል። ስለዚህ አምላካችን እኛ ብሎ ሲናገር ክብሩን እየገለጸ ነው ያለው። ይሄ ደግሞ የአረብኛ